ጸጉር እድሜ ያለው ለምሳሌ አንድ ጸጉር ላያችን ላይ ሊቆይ የሚችለው ከ5 አመት እስከ 7 አመት ነው። አንድ ሰው በተፈጥሮ ልክ ቁመታችን እንደሚለያየው የጸጉራችንም ቁመት ይለያያል። የምንመገባቸው ምግቦች ራሱን የቻለ አንድ ሰው የተመጣጠነ ምግብ የሚያገኝ ከሆነ እንደዚሁ ጥሩ አይነት ጸጉር ሊኖረው ይችላል። የምንጠቀማቸው ሻምፖ፣ ኮንዲሽነር፣ ቅባት ብለን የምንጠቀምባቸው ነገሮች እንደገና ደግሞ የምንጠቀምባቸው እንደምሳሌ ለፔስትራ ምናምን በምንጠቀምበት ሰዓት በጣም ኦቨርሂት አድርገን የምንጠቀም ከሆነ እንዲሸከም አቅሙን ካዳበረው 100 ኪሎ መሸከም ይችላል። ልክ ጸጉራችንም እንደዛው ነው። ለምሳሌ ኦይሊ ጸጉር ካለ ለኦይሊ ጸጉር ካለ የኦይሊ ጸጉር ሻምፖ ማለት ሲሰራ ያ ጸጉር ኦይል አለው ኦይሉን የሚያወጣ ማለት ነው። የኛ የኢትዮጵያን ጸጉር ከደረቅ ነው የሚመደበው። ብዙ ሻምፖዎች ሞይስቸራይዘር ብዙም ላይኖራቸው ይችላል። የዛን ሰዓት ላይ ይተሳሰራል። ሲተሳሰር እንደገና ብሩሽ ይጠቀማሉ። ብሩሽ በሚጠቀሙበት ሰዓት ያ ጸጉር ከዛ በፊት የነበረበት ደረጃ ይወስነዋል። የተወሰኑ ባለሙያዎች ሙቀት ኮንትሮል ማድረጊያውን ያነሱታል። ያ ደግሞ ማለት ምንድነው? በቃ ሙቀቱ እንደፈለገው ይሄዳል ማለት ነው። ብዙ ሰዎች እኛ ሀገር ላይ ፎን ይጎዳል ይላሉ። ከረጅም ጊዜ ጀምሮ እስካሁን ድረስ የምንጠቀመው ካስክ ነው። አሁን ግን ሳይንሱ የሚለው ካስክ እንደሚጎዳና ፎን እንደማይጎዳ። ምክንያቱም ካስክ ውስጥ በምንቀመጥበት ሰዓት ሙቀቱ ለ20 30 እንዳውም እኛ ብዙ ሰዓት ነው የምንቀመጠው አይደል? እኛ ኢትዮጵያ እስከ 1 ሰዓት ምናምን ቶሎ ብለን አንድ ሰዓት ቶሎ ብለን እሱን ነው ጎኛ 30 40 ደቂቃ አይደል? አሁን ሪቨርስ ነው። ካስክ ውስጥ በምንሆንበት ሰዓት የካስኩ ሙቀት አነስተኛ የሚባለው ካስክ ከ1000 ዋት በላይ 1000 ዋት አንድ ሰው 30 ደቂቃ ውስጥ ተቀመጠ ማለት ምን ያህል ነው ስካልፑ ዳሜጅ የሚሆነው? ምን ያህል ነው ጸጉሩ ውስጥ ሙቀት የሚለው? ስለዚህ ምን ይሆናል? ጸጉሩ ግን መርገፍ፣ መነቃቀል፣ መሰባበር ከጀመረ ከአቅሙ በላይ ከሆነ ኢንቴንሲቭ የሆኑ ትሪትመንቶች ያስፈልጉታል። መታከም ነው ያለበት በዛን ሰዓት ማለት ነው። ሬት ብለን ራሱ የሬት አይነቶች እኮ አሉ። ማንኛውም አይነት ሬት አይሆንም። ሁለተኛ ሬትን ኤክስትራክት ተደርጎ ስንጠቀምበት ከሌሎች ነገሮች ጋር አብረን ስንጠቀምበትና ማንኛውም ኦይልም እንደዚሁ ከሌሎች ነገሮች ጋር ስንጠቀምበትና ብቻውን ስንጠቀምበት እኩል አይደለም። ከሚጠቀሙት ሻምፖ ይጀምራል። ከሚጠቀሙበት ቅባት ይጀምራል። ኤቭሪዴይ ቤታቸው እስከሚያደርጉት ነገር ይጀምራል። ጥንቃቄው ማለት ነው። ውጭ ሀገር ከሆኑ የሚጠቀሙበት ውሃ ራሱ ይወስናል። የኛ ሀገር ውሃ ጥሩ ስለሆነ ማለት ነው። ሌላ ቦታ ላይ በጣም ሶልቲ የሆኑ ጸጉር እንትኖች ስላሉ ማለት ነው። ልጆች ያው በተፈጥሮ እስከ 20 ምናምን አመት ጸጉራቸው በጣም በፍጥነት የሚያድግበት እድሜ ነው። ያው ካበላላቸው ከሚጠቀሙትም ሻምፖ ከሚጠቀሙትም ኮንዲሽነር ከሚያደርጉትም ትሪትመንት ከሚጠቀሟቸው ነገሮች ነው። ልጆች ላይ ሹሩባ ነው የሚመከረው። ሹሩባን በሚሰሩበት ሰዓት በጣም ይሄ ስካልፓቸውን ወጥሮ በሚይዝ ሁኔታ አይደለም። አንዳንድ ባለሙያዎች እሱንም ቢያሻሽሉ ጥሩ ነው። አጭር ሆና እንደገና አጭር አንገት ኖሯት ረጅም ጸጉር ብታረግ ወርታች ነው የሚቀብራት ማለት ነው። እድሜ የገፋ ሲሄድ አጭር ጸጉር ይበረታታል ይባላል። እድሜ ከፍ እያለ በሄደ ቁጥር የጸጉሩ መጠን እየቀነሰ ነው የሚመጣው። ሽበትም ይመጣል። የተለያዩ ያው እድሜሽ ከፍ ባለ ቁጥር የሚመጡ ነገሮች አሉ። ስለዚህ አጭር ጸጉሮች ኖርማሊ ያንገር ሉክ የመስጠት ጸባይ አለ። ሽበት ኖሯት ኢቭን ሽበቱን እንዲያምር አድርገሽ ልትቆርጫት ትችላለሽ እና ስትታይ በቃ ሞር ወጣት የማድረግ ነገር አለው። ምክንያቱም አስበሽ ከሆነ ዝም ብሎ ጸጉር እንደሚለቀቅ ከሆነ ዝም ብሎ እንደዚህ ጸጉራቸው የሚያስይዙ ከሆነ አያምርም። ጤና ይስጥልን የስለኛ ፖድካስት ተከታታዮች፣ ዛሬ ስለ ጸጉር ልናወራ ነው። በጸጉር ሙያ ላይ ደግሞ የረጅም ዓመት ልምድ ያለውን ጎልያድ ሚካኤልን ጋብዘንላችኋል። ከጸጉር ስታይል ከጸጉር እንክብካቤና ጤናማ ጸጉር እንዴት ሊኖረን ይችላል ለሚለው ምላሽ የምታገኙበት ፕሮግራም ነው። እንድትከታተሉ ተጋብዛችኋለሁ። እንኳን ደህና መጣህ ጎልያድ። እንኳን ደህና ቆየሽ ኔልሲ። እንግዲህ የጸጉር ስራ ላይ ረጅም ዓመት ነው የሰራኸው። ምን ያህል ዓመት ሰራህ ጎሊ? እንግዲህ ከ27 ዓመት በላይ 27 ዓመት። እንግዲህ በእነዚህ ሁሉ ጊዜያት በጣም ብዙ ደንበኞች እንደሚኖሩ ገምታለሁኝ። በፊት ቦታ ስትቀይር ነበረ። ከዛ በኋላ ደግሞ መሀል ላይ እንደውም ጠፋ ጎልያድ ሲባል አረ እኔ አለ ባካችሁ እያልኩኝ ብዙ ሰው ጠፋ ይልህ ነበር። አልነበርክም መሀል ላይ? አልነበርኩም። ብዙ ጊዜ ያው እውቀትን ለማሻሻል የተለያዩ ሀገሮች ላይ ሄዳለሁ። የተለያዩ ኮርሶችን ወስዳለሁ። ያው
የተሻለ እውቀት እንዲኖረኝ የተለያዩ ቦታዎች ላይ ስለሚሄድ ነው። በስልጠና ምክንያት ነው የጠፋው እንጂ አሁን እየሰራህ ነው። የት አካባቢ ነው ጸጉር ቤት ሆነ? ወደ ምንድነው የሚባለው ወደ ፍየል ቤት አካባቢ ነው። እዛ አካባቢ ነኝ አሁን ለጊዜው ያለው። ስለዚህ ብትፈልጉኝም አለሁ እያልክ ነው። እንግዲህ ስለ የጸጉር ጉዳይ የብዙ ሰው የሚያሳስበው ጉዳይ ነው። ከልጅነት እስከ አዋቂነት የጸጉራችን ጉዳይ መቼ ጸጉር አንዱ የውበት መገለጫ ነው አይደለ? እንደ ባለሙያ ግን ምንድነው ቆንጆ የምትለው ጸጉር ምን አይነት ነው? ቁመቱ ነው? ጥራቱ ነው? ውፍረት ነው? ምንድነው ጎሊላ አንተ ቆንጆ ጸጉር የምትለው? ጸጉር አጭር ነው፣ ረጅም ነው፣ ወፍራም ነው ወይ ስስ ነው የሚለው ነገር ሳይሆን ባለው በተፈጥሮ ማይሰባበር ማይነቃቀል ባለበት ደረጃ በውበት የተያዘ ጸጉር ለኔ ጥሩ ነው። ስታይል ኖሮት ምንም አይነት ባለው ቁመት ሆኖ ግን ማይሰባበር ማይነቃቀል ያልተጎዳ ጸጉር ሁሉ ጊዜ ጥሩ ጸጉር ነው የሚባለው። እንግዲህ ማይሰባበር ማይነቃቀል ስንል በጣም ነው እንጂ በተፈጥሮ በራሱ ይነቀላል አይደለ? እንዴት ነው ጸጉር እድሜ አለው። ለምሳሌ አንድ ጸጉር ላያችን ላይ ሊቆይ የሚችለው ከ5 አመት እስከ 7 አመት ነው። አንድ ጸጉር ግን ይተካል። አንዷ የምትወጣበት ፓርት ላይ ሁሉ ጊዜ ወይ 2 ወይ 3 ይወጣል። አንደኛው ሲወጣ አንደኛው ይቀጥላል ማለት ነው። ስለዚህ እርስ በርስ ስለሚደጋገፉ ችግር የለውም። መነቀሉ ከ50 እስከ 150 መነቀል ባለበት ጊዜ ሊነቀል ይችላል። ያ አይደለም ዋናው መነቀል ምንለው በማንኛውም ሰዓት ማበጠሪያ ላይ ዝም ብሎ የሚነቀል ከሆነ በእጃችን ስንይዘው የሚነቀል ከሆነ በእጃችን ስንይዘው የሚሰባበር ከሆነ ጸጉሩ ተጎድቷል እንላለን ማለት ነው በዛን ሰዓት። ከዛ ውጪ ቢረዝምም ቢያጥርም የጥራት ጉዳይ ነው። እሱ የተፈጥሮ ነው ማለት አንድ ሰው በተፈጥሮ ልክ ቁመታችን እንደሚለያየው የጸጉራችንም ቁመት ይለያያል። ያንዳንድ ሰው በተፈጥሮ ሆኖ ከዘር በሚወስደው ቁመቱ ረጅም ሊሆን ይችላል፣ ከዘር በሚወስደው ቁመቱ አጭር ሊሆን ይችላል። ያንን ምንም ማድረግ አይቻልም፣ ግን ባለበት ደረጃ ጤነኛ መሆን አለበት ነው። ግን አንዳንድ ሰዎች ይሄን ቅባት ተቀብቼ ጸጉር ያደገልኝ ድሮ እዚህ ነበር አሁን እዚህ ደረሰ ሲሉ ይሰማልና ከተፈጥሮም ውጪ በእንክብካቤ ጸጉር ሊያድግ ይችላል። እንደሱ አይነት ነገሮች ነው። በጣም ብዙ አይነት ነገሮች ሊኖሩ ይችላሉ። የምንመገባቸው ምግቦች የራሳቸው አስተዋጽኦ አላቸው። እንደገና ደግሞ የምንጠቀምባቸው ትሪትመንቶች፣ ቅባቶች የራሳቸው አስተዋጽኦ ሊኖራቸው ይችላል። አንድ ሰው ደግሞ ሀሳብ የሚያበዛ ከሆነ ብዙም ሀሳብ የሌለበት ማንም ሁሉም ሰው ሀሳብ አለበት፣ ግን መጨነቃው ጭንቀት ማናበዛ ከሆነ በዛ ምክንያት የጸጉር ሁኔታ ሊለያይ ይችላል። ግን ዞሮ ጄኔቲካሊ ያለን የተፈጥሮ ከእናትና ከአባቶቻችን የምንወስደው ነገር በጣም ተጽዕኖ አለው። በጣም ከዛ በላይ የረዘመ ነገር ለመፍጠር ትንሽ ይከብዳል። ጸጉራችን እንዲበላሽ የሚያደርጉ ነገሮች ግን ምንድን ናቸው? ደህና የነበረው ጸጉር እያየነው እየሳሳም እየተበጣጠሰ የተለያየ አይነት ጉዳት ውስጥ ይገባል እና ጸጉር ምንድነው ትክክለኛ የሆነ ውበቱን እንዲያጣ ጤናውን እንዲያጣ የሚያደርገው ነገር? ጸጉርን እንግዲህ ሁሉ ነገር ነው። አንደኛ ያለንበት የአገር ሁኔታም ይወስነዋል ማለት ወይዘሮ ማለት ነው። ሌላኛው ደግሞ የምንጠቀምበት ውሃም ይወስነዋል። ለምሳሌ የውሃው አይነት ጨዋማ ከሆነ እንደዚሁ ጸጉር ላይ የራሱ ተጽዕኖ ይኖረዋል። ሌላ የምንመገባቸው ምግቦች ራሱን የቻለ አንድ ሰው የተመጣጠነ ምግብ የሚያገኝ ከሆነ እንደዚሁ ጥሩ አይነት ጸጉር ሊኖረው ይችላል። ሌላ የምንወስዳቸው መድኃኒቶች ሊኖሩ ይችላሉ። እነዛ የምንወስዳቸው መድኃኒቶችም እንደዚሁ የራሳቸው የሆነ ተጽዕኖ ይኖራቸዋል። ሌላው የምንጠቀምባቸው ነገሮች የምንጠቀማቸው ሻምፖ፣ ኮንዲሽነር፣ ቅባት ብለን የምንጠቀምባቸው ነገሮች እንደገና ደግሞ የምንጠቀምባቸው እንደ ምሳሌ ለፔስትራ ምናምን በምንጠቀምበት ሰዓት በጣም ኦቨርሂት አድርገን የምንጠቀም ከሆነ ሌላው ጸጉሩ መሸከም ከሚችለው በላይ ኬሚካል ብናደርግበት ከሆነ እሱ ነው ብዙ ጊዜ አንዳንዴ እኔ ቀለም ካረኩ በኋላ ወይም የሆነ ነገር ካረኩ በኋላ ጸጉሬ ተጎዳ የሚባለው በምን እሱን ልናወራው እንችላለን። ለምሳሌ አንድ ሰው ብድግ ብሎ 100 ኪሎ ሊሸከም ቢል አይችልም ማለት አቅም የለው። ግን እንዲሸከም አቅሙን ካዳበረው 100 ኪሎ መሸከም ይችላል። ልክ ጸጉራችንም እንደዛው ነው። ቀለምም ስናደርግ ሌሎችም ኬሚካል ነገሮች ስናደርግ ጸጉሩ መጀመሪያ ጤነኛ ነው ወይ ያንን የምንሰጠውን ቀለም የምንሰጠውን ኬሚካል ወይም የምንሰጠውን ሻምፖም ቢሆን ኮንዲሽነር መሸከም ይችላሉ የሚለው ነገር ወሳኝ ነው። ምክንያቱም ኦልሬዲ በተለያየ ምክንያት የተጎዳ ጸጉር ላይ
ሌላ ከፍተኛ ነገር ብናስቀምጥበት ወዲያው ነው የሚረግፈው የሚለቀው ማለት ነው። ስለዚህ መጀመሪያ የፀጉሩን ያቅም የመሸከም አቅም ማወቅ አለብን። ያ ነው እነዚህ ምክንያቶች ፀጉራችን እንዲበላሽ ሊያደርጉ ይችላሉ። አሁን የዚህ የፕሮዳክት ምርጫ ላይ አሁን ፀጉሩን አንድ ሰው አይቶ የትኛውን ሻምፖ ነው የሚችለው የቀለም ምርጫ ራሱን የቻለ ጥያቄ ስላለኝ እመጣበታለሁ። ግን እሱን ለማወቅ እንደው ለኛ ለኢትዮጵያውያን ተስማሚ የሚባለው የሻምፖ ኮንዲሽነር አይነት አለ ወይ? ምርጫችን ገበያው ላይ ያለው ነው። በቃ ገበያው ላይ ሻምፖ ኮንዲሽነር ከተባለ ነው የምንገዛው እንጂ ለኔ የፀጉር አይነት ይሆናሉ የሚለውን ለማወቅ ለብዙ ሰው አስቸጋሪ ይመስለኛል። እና እንዴት ነው ያንን መለየት የምንችለው? ያንን ብዙ ጊዜ በባለሙያ ጋር መመካከሩ ጥሩ ነው። ምክንያቱም ከተማ ላይ ይሁንም ዓለም ላይ የተለያዩ ሻምፖዎች አሉ፣ የተለያዩ ኮንዲሽነሮች አሉ። ብዙ ጊዜ ግን ሰው ምንድነው ብራንድ ነው የሚያየው። የሚያየው ብራንድ ግን ለምን አይነት ፀጉር ነው የተዘጋጀው የሚለውን ነገር ብዙ ጊዜ አናይም። ማየት ያለብን ምንድነው ብራንዱን ሳይሆን ከብራንዱ ስር የሚጻፈው ነገር ነው የሚወስነው። ለምሳሌ ኦይሊ ፀጉር ካለ ለኦይሊ ፀጉር ካለ የኦይሊ ፀጉር ሻምፖ ማለት ሲሰራ ያ ፀጉር ኦይል አለው ኦይሉን የሚያወጣ ማለት ነው። ድራይ ዳሜጅ ካለ ደግሞ ድራይ እና ዳሜጅ ሆኗል የፀጉር እዛ ውስጥ የሚኖረው ነገር ሞይስቸራይዘር ኦይሎች ምናምን ሊኖሩት ይችላሉ ማለት ነው። ስለዚህ ብዙ ሰው ግን ምንድነው የሚያየው እንትን የሚባለው ካምፓኒ ጥሩ ነው በሚለው ያገኙትን ይሰበስባሉ። የዛን ሰዓት ላይ የፀጉራቸውን ታይፕ ስለማያውቁት በቀላሉ ያን ነገር በሚጠቀሙበት ሰዓት ፀጉሩ ሊተሳሰር ይችላል፣ ፀጉሩ ሊጎዳ ይችላል። ፀጉሩ የማይገባውን ነገር ሰጠ ነው ማለት ነው። ስለዚህ አንደኛው ከባለሙያ ጋር መመካከር አንደኛው ደረጃ ነው። ካልሆነ ግን አብዛኛውን ብሎ እንደዚህ አይነት ነገር ላይ ይሄንን ተጠቀሙ ማለት ይከብዳል። ምክንያቱም የሁሉም አይነት ፀጉር ስለሚለያይ ኖርማሊም የኛ የኢትዮጵያን ፀጉር ከደረቅ ነው የሚመደበው፣ ዌቪ ነው ከርሊ ነው ከሚባለው ግሩፕ ውስጥ ነው የሚመደበው። ግን ፀጉሩ ደረጃው ደግሞ መታወቅ አለበት ለዚህ ይሄን ብሎ ለማለት ማለት ነው። እና አንዳንዴ ምናየው ጽሁፉን የውጭውን ነው ውስጡ ያሉት ኢንግሪዲየንቶች ለኛ ታይፕ ይሆናሉ አይሆኑም የሚለው የራሱ ደግሞ ነገር አለው ማለት ነው። ለዚህ ነው ብዙ ሰዎች የሚቸገሩት። ከዛ ደግሞ በምርጫ ውስጥ የሆኑና ደግሞ ሌሎቹ ደግሞ አንዳንዶቹ ደግሞ አይ የገላ ሳሙና ጥሩ ነው የእንትን ሳሙና ጥሩ ነው ብለው ደግሞ የሚጠቀሙ አሉ። ያ ደግሞ የመጨረሻ ፀጉር ዳሜጅ ከሚያደርጉት ነገሮች አንዱ ነው። ምክንያቱም ሳሙና ውስጥ ሞይስቸራይዘር የለም፣ ሳሙና ውስጥ ፕሮቲን የለም፣ ለፀጉር የሚያስፈልገው ነገር የለውም። ስለዚህ ያን ነገር በምንጠቀምበት ሰዓት ፀጉራችን ላይ ያለውን አስፈላጊ ናቸው የምንላቸውን ነገሮች ያወጣቸዋል ማለት ነው። ስለዚህ ፀጉሩ ይጎዳል በቀላሉ ማለት ነው። ሌላው አስተጣጠባችን ነው። ሻምፖ በምንጠቀምበት ሰዓት ፕሮፌሽናል የሆነ ሰው እንኳን መግባባት ማይችልበት ደረጃ ነው። ምክንያቱም ሻምፖ ማለት ሳሙና ለፀጉር የተዘጋጀ ሳሙና ማለት ነው፣ ሌላ ነገር የለውም። ስለዚህ ምን እንደምንናስብ እጃችንን ስንታጠብ ዝም ብለን እንፈትገዋለን እንዴ? ሳሙናው አንፈትገው ማለት እጃችን ላይ እናደርጋለን፣ እናለቀልቃለን፣ ቆሻሻ ይለቃል። ደስ ካላለን ወይ ሁለተኛ እናደርጋለን አይደል? ከዛ ይጸዳል። ፀጉር ላይ ለምንድን ነው ያን ያህል ሰዓት በሻምፖ የሚታሸው? በቃ ቆሻሻው ከለቀቀ በአንድ ደቂቃ በሁለት ደቂቃ ውስጥ ሻምፖ ያልቃል እኮ። እኛ ሀገር ላይ ግን ምንም ልንግባባበት ያልቻልነው ነገር የትኛው ሳይንስ እንዳለውም ባላቅም መቀየር ያለበት ሻምፖ በአንድ ደቂቃ በሁለት ደቂቃ በሶስት ደቂቃ ውስጥ ያልቃል። አንድ ሻምፖ አድርጎ አንድ ሰው ከዛ ፀጉሩ ይታጠባል። የመጀመሪያው ሻምፖ ላይ አይታሽም ማዳረስ ስለሚሆን ቆሻሻ ስለሚኖረው ከዛ ያዳርሳሉ፣ ያለቀልቁታል በደንብ። የሚቀጥለው ሻምፖ መጀመሪያ ካደረጉት ሻምፖ ይቀንሳል። ከዛ በዛ መጠን ልክ አረፋ ሲወጣው የውስጥ ስካልፓችንን አሸት አድርገን ማሳጅ ማለት ነው፣ እንደ ማሳጅ አድርገን ከዛ በኋላ ወደ ላይ ስንወስደው አረፋው ምንም ወደ ፀጉሩ ይመጣል። ከዛ እጃችንን እዛ ውስጥ አስገብተን አጥበን ከዛ ልክ ስናለቀልቀው ቆሻሻው ወጥቷል ማለት ነው። ከዛ በኋላ ምን ይሰራል? ከዛ በኋላ ግን የምናደርገው ምንድነው? ረጅም ሰዓት ስናጥበው ስካልፓችን ላይ ያለው የሚጠቅሙትን ነገሮች ሪሙቭ እናደርጋለን። ፀጉሩ የመተሳሰር ነገር ይኖረዋል ማለት ነው። ስለዚህ ያንን መተው አለብን። 30 ደቂቃ ነው ምን ቆየው እዛ ስንታጠብ? በጣም ከባድ ነው እና ያ ቢቀየር እኔ ደስ ይለኛል።
እና ትክክለኛም ነው። በቃ ቆሻሻ ማስወጣት ነው 1 ደቂቃ 2 ደቂቃ ውስጥ በቃ። ምክንያቱም እዛ ሻምፖ ውስጥ ምን የሚጠቀሙት ኢንግሪዲየንቶች ስራቸው ማጽዳት ነው። ሻምፖ ሲሆን ደግሞ እንደ ሻምፖ አይነት የሚገቡት ነገሮች ሞይስቸር ማድረግ፣ ጸጉሩ እንዳይተሳሰር ማድረግ ምናምን ይሉ የራሱ የሚገቡ አሉ። እንደዛው አሁን እኛ የምናዘጋጀው ሻምፖ ላይ እንደዛ ነገሮች እንዳይኖሩት እናደርጋለን። ምክንያቱም ያጸዳል፣ ማጽዳት ባለበት ደቂቃ ውስጥ ያጸዳል። ከዛ በኋላ ኢሚዲየትሊ በዛው ሰዓት በጸጉሩ አይነት የሚያስፈልገውን ፕሮቲን፣ ሞይስቸር የሚያስፈልጋቸውን ነገሮች ይሰጣል ማለት ነው። ከዛ በኋላ አለቀ። ሻምፖም ጀርባው ላይ ብናነብ 5 ደቂቃ ሹ ሚል ነገር የለም፣ 10 ደቂቃ ሹ ሚል ነገር የለውም። ማንኛውም ሻምፖ ጀርባው ላይ ብናነባው ማለት ነው። ስለዚህ ይሄ ነገር ደንበኛው ጸጉር ከሚበጣጠሱት ምክንያቶች ደንበኛውም የሚስማማ አይመስለኝም። ለምን ለምደናል፣ አሁን ለምዳቸዋል መታሸት እንደው መርጠን ነው ማናት በደንብ የምትቆፍረን በቃ። እና ያ ስካልፓችን እንዲደርቅ ያደርገዋል። ጸጉሩ ላይ ያሉትም ኦይሎች በቀላሉ እንዲወጡ ያደርጋል። ያንን ከማድረግ ሪቨርስ ኮንዲሽነሩ ላይ እንደዛ ማድረግ ይጠቅማል። ባይሆን የሚቆይ ኮንዲሽነር ሊቪን የሚባለው አይደለም። ኮንዲሽነር ራሱ ከዛ በኋላ ኮንዲሽነር ሻምፖ አድርገን ሁሉ ጊዜ በዛን ሰዓት ላይ ኩቲክሎቹ ስለሚከፋፈቱ ያን ክሎዝ እንዲያደርገው የጸጉሩ ቀዳዳ። ስለዚህ እዛን ሰዓት ላይ መልሰን ኮንዲሽነር መጠቀም በሻምፖ ብቻ ይወጣል። ስለዚህ ኮንዲሽነር በምናደርግበት ሰዓት ጸጉሩን የተከፈቱትን ነገሮች እንዲዘጋ በዛን ሰዓት ላይ ኮንዲሽነሩን አድርገን በደንብ አበጥረን አለስልሰን ከዛ በደንብ ማለቅለቅ። ኮንዲሽነር ግድ ነው እያልክ ነው ከሻምፖ በኋላ? እኔ አሁን ከማይስማማችሁ ሰዎች ለምሳሌ አንቺ እጅሽን ትታጠቢያለሽ። ታጥበሽ ስትሄጂ እጅሽ ነጭ አይሆንም? ስለዚህ ምን ታደርጊያለሽ? ከዛ በኋላ ሎሽን ነገር እንደዛ ነው ኮንዲሽነር። እኔ አሁን ግን ያሳክከኛል። ስለዚህ ኮንዲሽነር አልፈልግም ነው የምለው። ጸጉር ቤት ውስጥ አይለቀለቅም ነው ወይንም አለርጂ ያለው አይነት ይሆን? ምናልባት ሌላም ሰው እንደዛ ካለበት እሱ እንደ ኮንዲሽነሩ አይነት ነው ማለት ሊያሳክክ የሚችልበት ነገር ካለ እዛ ውስጥ ያለ ኢንግሪዲየንት ምናልባት ላንቺ የማይስማማ ሊሆን ይችላል እንጂ ኮንዲሽነር የሚዘጋጅበትም ነገር ያሉትም ነገሮች እንዳውም በጣም ብዙ ኦይሎች እና በጣም ብዙ ሞይስቸራይዘር ፕሮቲን የሚባሉት ነገሮች እንዳውም ከሻምፖ ይልቅ እዛኛው ጋር እንዲቀመጡም ስለሚፈለግ እንዲያለሰልሱም ስለሚፈለግ እዛኛው ኮንዲሽነሩ ላይ በደንብ ይደረጋል። ምናልባት ማሳከኩ ምናልባት አንቺ እዛ ላይ የተደረጉት ነገሮች ከዛ ውስጥ ማይስማማሽ ነገር ከሌለ በስተቀር ኮንዲሽነር ቀይረሽ ብታዩ ያ ነገር እንጂ ግድ ነው ግድ ነው። ግን እዚህ ላይ አሁን ስለ ጸጉር ቤት ካነሳን ጎሊ ይሄ የትኛው ስቴጅ ነው መሰረታዊ? አሁን እዚህ አስተጣጠቡ ላይ እንዴት ነው የምትገልጸው? አሁን ሁሉ ባለሙያ አንድ አይደለም፣ ቀለል ተደርጎ የሚታይ ይመስለኛል በጸጉር ቤቶችም አካባቢ እንግዲህ ሁሉም ጋባ ይባልና ጸጉር መጀመሪያ ላይ ራስ ቅሉ ጸጉሩ ጸድቶ የሚመጣበት ሂደት በኋላ ላይ ጸጉሩን ስታይል ለማስያዝ ያለው ሚና ምንድነው? እሱ ማለት ጸጉር ካልታጠበ ቆሽሿል ማለት ከቆሸሸ ደግሞ ምንም ነገር ማድረግ አይቻልም ማለት ላዩ ላይ ያለው አቧራውም ቅባቱም ከዛ በፊት የተጠቀሙት ነገር በሙሉ ጸጉሩ ላይ ነው ያለው። ስለዚህ በሚታጠብበት ሰዓት ያስተጣጠብ የራሱ የሆነ ደግሞ አስተጣጠብ አለው። አሁን ብዙ ሰዎች ሲታጠብ ከውስጥ ወደ ውጪ የማሸት ነገር አለ። ግን ከስከልፕ ወደ ውጪ ነው መታጠብ ያለበት። ጸጉር ከራስ ቅላችን ጀምረን ወደ ውጪ ነው መታጠብ ያለበት። ከላይ ወደ ውስጥ አይታጠብ። ከላይ ወደ ውስጥ ሲታጠብ ምንድነው የሚሆነው? ይተሳሰራል። ከዛ በኋላ ምን ይሆናል? ጸጉር ስስ ስለሆነ እርስ በርሱ ይተሳሰራል። ብዙ ከስንት አንዳንድ ሻምፖዎች ናቸው እንጂ ብዙ ሻምፖዎች ሞይስቸራይዘር ብዙም ላይኖራቸው ይችላል። የዛን ሰዓት ላይ ይተሳሰራል። ሲተሳሰር እንደገና ብሩሽ ይጠቀማሉ። ብሩሽ በሚጠቀሙበት ሰዓት ያ ጸጉር ከዛ በፊት የነበረበት ደረጃ ይወስነዋል። ስለዚህ ስስ ከሆነ ወይም ከዛ በፊት የተጠቀሙት ነገር ካላላው በቀላሉ ጸጉሩ ይሰበራል፣ ይነቃቀላል ማለት ነው። ስለዚህ አስተጣጠብ ላይ ራሱን የቻለ ቴክኒክ አለው፣ ሳይንስ አለው እንዴት ማጠብ እንዳለብን ማለት ነው። ምክንያቱም ወደ ውስጥ ተታጠበ ወደ ላይ ነው የሚታጠበው። ወደ ላይ ከታጠበ ጸጉሩ አይተሳሰርም፣ በቀላሉ ይለቃል ማለት ነው። ስለዚህ ያ ነው አንዱ። በምን ይመሃኛል ግን በአስተጣጠብ ችግር በሻምፖ ይታሰባል። ሻምፖ ላይሆን ይችላል በዛን ሰዓት የራሷ የሰራተኛውም ክፍተት ሊሆን ይችላል እዛ ጋር ችግር የሚፈጥረው። ሌላው የከስተመሯ ራሱ ወይም የምትታጠበው ቤታችንም ቢሆን የትም ቢሆን
የተጠቀምናቸው ነገሮች ደግሞ ይወስናል። የፀጉሩ ደረጃ ደግሞ ይወስናል። ፀጉሩ ኦልሬዲ ከዛ በፊት ዳሜጅ ከሆነ በቀላሉ መተሳሰር ነገር ሊኖረው ይችላል ማለት ነው። የሁሉ ጥንቃቄ ይፈልጋል። እንግዲህ ፀጉር ብዙ ሰውን ያሳስባል ብለናል። አንዳንድ ሰው በተለየ ሁኔታ ለፀጉሩ እንክብካቤ የሚያደርግ አለ። ሌላው ደግሞ በስራም በመሳሰለው ነገር ችላ የሚል ሰው ይኖራልና የተበላሸን ፀጉር ለማስተካከል ይቻላል? ምን ያህል ጊዜ ይወስዳል? ወይንስ ምንድነው የሚፈልገው ነገር? አሁን ፀጉሩ የተበላሸበት የተበጣጠሰ ወይ የረገፈ የሳሳበት ሰው ምን ማለት መሰለሽ አሁን ይሄ ጥያቄ ለኔ አንቺ ዶክተር ጋር ሳትሄጂ መፍትሄ ማግኘት አለመቻል ማለት ነው። ምክንያቱም የተለያየ አይነት ጉዳት አለ፣ የተለያየ አይነት ኬዝ አለ። ከፐርሰናሊ በውስጥም በውጭም የሚጠየቁና የሚታዩ ነገሮች ማለት ነው። በውስጥ ሰው ያለበት ደረጃ፣ የሚመገባቸው ምግቦች፣ የኑሮ ሁኔታው፣ ለፀጉሩ የሚሰጠው ነገር፣ የሚከማከምባቸው ነገሮች በተለያየ ሁኔታ ማለት ነው። ስለዚህ እሱን ተገናኝቶ ነው ያሉትን ነገሮች ኦኬ አንቺ ፀጉር ይሄ ስለሆነ ይሄ ነው መፍትሄው ይሄ ነው። አንዳንድ ጊዜ ረጅም ፀጉር ይሆንና ግን ሙሉን የተጎዳ ሊሆን ይችላል። ስለዚህ ሊጠገን የሚችል አይነት ፀጉር አለ። አይ ተቆርጦ ይውጣና እንደ አዲስ ትሪት እያደረግነው እናሳድገው የሚባል አይነት ይኖራል። አንዳንዱ ደግሞ የሚጠቀሙበት አሁን እየተጠቀሙበት ያለው ነገር ደግሞ እየጎዳቸው ከሆነ ያን ያቆሙና ወደ ተሻለው ነገር ይሄዳሉ። ምክንያቱም ብዙ ጊዜ ኬዙ ብዙ ነው። አንዳንድ ሰዎች ይጠቅመናል ለኛ ይረዳናል እያሉ የተጠቀሙት አሁን እየተጠቀሙት ያሉት ነገር ምናልባት እነሱን እየጎዳቸው ሊሆን ይችላል፣ ወይም ደግሞ በሰዓት አጠቃቀም ችግር ውስጥ እየገቡ ሊሆን ይችላል። ስለዚህ ይሄ በመገናኘት ያለውን ነገር እንዲህ ብታረጉት ምክንያቱም ያንቺን ፕሮግራም የሚያዩ ሰዎች የተለያየ ኬስ ስላለባቸው በደፈናው ይሄን አድርጉ ማለት ስለማይቻል ማለት ነው። ግን ባለሙያ ጋር መተው ታይቶ ያ ፀጉር መስተካከል ይችላል። አሁን ቅድም ፀጉራችንን የሚያበላሹ ምክንያቶች ብለን ብዙ ነገሮችን ዘርዝረናል። እንዴት እናስተካክል የሚል ሰው ለምሳሌ ከፀጉር ስታይል ጋር አንዱ ለመበላሸቱ ምክንያት የሚሆኑት የሙቀት መሳሪያዎች ናቸው። ምንድነው የምናደርገው? እንደውም ጎሊ አንተ ጋር ያው ሙያው ላይም ረጅም ዓመት ከመስራት ውስጡ ቅባት ያለው ፓይስትራ ብዙ ቴክኒክ ነው የምትጠቀመውና ምንድነው ስታይል ለማድረግ የምንጠቀምባቸው ነገሮች እየቀያየርን ነው? ፋታ እየሰጠን ነው? ምንድነው የምትመክረው ከፀጉር ስታይል የምናደርግበት ዘዴዎች ጋር? እሱ ብዙ ነገሮች አሉ። አንደኛ ቴክኖሎጂ የሚያግዘን ነገር አለ። ቴክኖሎጂ የሚያግዘን ምንድነው? ሂት ፕሮቴክሽን ይባላል። አሁን እኛ ትሪትመንት ስናዘጋጅ ሂት ፕሮቴክሽንም ውስጡ ይኖራል። ስለዚህ ያ ምን ያደርገዋል? ፀጉሩን ቀጥታ ሙቀት እንዳያገኘው ያደርጋል። አንደኛው ማለት ነው። ሁለተኛ የምንጠቀምባቸው ማቴሪያሎች ምንድነው የሚሆኑት? ደረጃቸውን የጠበቁ ይሆናል። ለምሳሌ የሙቀት መጠናቸው ራሳቸው መጠነው ከዛ በኋላ ከዛ ሙቀት የፈለግነውን ያህል ብንሄድ አበላሽም። ለምሳሌ እሱን በምን መግለጽ እንችላለን? ካውያ ለልብስ ካውያ አጀስትመንት አለው። ስለዚህ በአጀስትመንቱ ልብስሽን የምትተኩሹ ከሆነ ልብሱን ስትሬት ማድረግ ነው እንጂ ስራው አቃጥለው። ስለዚህ የሚሰሩት ፔስትራዎች የሙቀት መጠናቸው ማየት በምንም አይነት አንዳንድ ጊዜ አንዳንድ ቦታ ላይ የሚገጥመኝ በምንም አይነት መቆጣጠሪያውን አለማበላሸት። ፀጉሩ ስትሬት እንዲሆንላቸው ብለው አንዳንድ ባለሙያዎች፣ ሁሉም አይደሉም፣ የተወሰኑ ባለሙያዎች ሙቀት ኮንትሮል ማድረጊያውን ያነሱታል። ያ ደግሞ ማለት ምንድነው? በቃ ሙቀቱ እንደፈለገው ይሄዳል ማለት ነው። ሙቀቱ እንደፈለገው ከሄደ ፀጉሩን በቀላሉ ሊጎዳው ይችላል። ስለዚህ እንደሱ አይነት ነገሮች በሚሆኑበት ሰዓት ምንድነው ማድረግ ያለባቸው? በፍጹም መቆጣጠሪያው ማንሳት የለባቸውም። ያ መቆጣጠሪያ ደግሞ የተዘጋጀበት ምክንያት ስስ ፀጉር ሲመጣ፣ ጠንካራ ፀጉር ሲመጣ ቴምፕሬቸሩን እኛ አስተካክለ ነው ልክ ልብስን ሲተኮስ እንደምናደርገው እሱን አጀስት አድርገን በፀጉሩ ታይፕ እንድንሰራበት ነው የተዘጋጀው። አነስተኛ ሙቀት የምንጠቀምበት ፀጉር ላይ አነስተኛ ሙቀት እንጠቀማለን። ትንሽ በደንብ የሚፈልግ ደግሞ ሲሆን ቴምፕሬቸሩን ከፍ አድርገን እንጠቀማለን። በዛ ቴምፕሬቸር ስንሰራ ፀጉሩ አይቃጠልም ወይም የመጎዳት ነገር አይኖረውም። ስለዚህ አንዱ እሱ ነው።
እንደሱ አድርገን ከሰራን ከባለሙያ አንፃር ማለት ነው። ግን ምን ያህሉ እሷን በተሰራችበት ነው እኔም ስቀመጥ ምሰራማው ብዙ ጊዜ የሷ ጸጉር እንደዚህ ስስ ነው ወይ ወፈር ያለ ነው ብሎ የማስተካከሉ ነገር ባለሙያዎች ጋር መጥራት ያለ ይመስለኛል። እንግዲህ ሁሉም ማለት ምንድነው አንዳንዴ እያወቀን አለማወቃችንን ማወቅ ነው። ይሄ ዓለም ደግሞ ያለንበት ኢንዱስትሪ ፋሽን ኢንዱስትሪ ነው። የፋሽን ኢንዱስትሪ እስከሆነ ድረስ እኔም አሁን በተለያየ አገሮች ላይ እየሄድኩኝ መማራውም ማደርገውም ያንን ነው። ምንድነው ሁሌ ቴክኖሎጂ አለ፣ ሁሌ አዲስ ነገር ይወጣል። ምክንያቱም ፋሽን ኢንዱስትሪ ውስጥ ስለሆነ ትናንትና በሰራውበት ነው መሰራው ማለት አይቻልም። ስለዚህ ሲቀየር መቀየር ያለበት ነገር መቀየር አለበት። ማናቀውን ነገር እያነበብንም እየተማርንም ራሳችንን አፕዴት ማድረግ አለብን። ከጊዜው ጋር ራሳችንን ካላስኬድን አይሆንም እና ይሄ ግዴታ ነው በቃ። ስለዚህ አንድ ጸጉር ነው ህይወት ያለው ነገር ነው። ጸጉርን ከውስጥ ጀምሮ ይወጣል። እዚህ ጋር ከደረሰ በኋላ ግን ህይወት የለውም። ግን አንዳንዴ በምን እሱን ብንረዳው ጥሩ ነው ብዬ አስባለሁ። እንጨት አለ አይደል? አንድ እንጨትን እንቁረጠው፣ 3 ቦታ እንቁረጠው። ከዛ አንደኛውን እንጨት ውጪ እናስቀምጠው፣ አንደኛውን እንጨት ደግሞ ውሃ ውስጥ እናስቀምጠው፣ አንደኛውን እንጨት ደግሞ እናስቀምጠው እና እሱ መጨረሻ ላይ ይቀመጥ። እሺ ስለዚህ ውጭ ያለውን እንጨት ከተወሰነ ጊዜ በኋላ ስናየው ምን ይሆናል? ይሰባበራል፣ ይደርቃል አይደል? ፍርክስክስ ይላል። ውሃ ውስጥ ያለውም the same thing። ውሃ በጣም ሲጠጣ ምን ይሆናል? ይፈረካከሳል። ምን ያለ ነው። እነዚህ እንግዲህ የሞቱ ብለን የቆረጥናቸው እንጨቶች። አንዱን እንጨት ደግሞ እንደዚህ ትሪት እናርገው፣ እድሜ ይኖረዋል። ኦይል ይሄን ፕሮቴክት ሊያደርገው ወይዘሩን ያሉትን ነገሮች ስናደርገው ረጅም ጊዜ ይቆያል። ጸጉርም እንደዛው ዝም ብለን እየታጠበ የምንወጣ ከሆነ ዋጋ የለውም። ዝም ብለን የምንተወውም ከሆነ ዋጋ የለውም። ለሱ ግን የሚያስፈልገው ትክክለኛውን ኦይሎች ትሪትመንቶች ካደረግንለት ጤነኛ ሆኖ ረጅም ጊዜ መሄድ ይችላል። ስለዚህ ሙቀትም ተጠቀምን ኬሚካልም ተጠቀምን ምንም ተጠቀምን ያ የምንጠቀመው ነገር ለኛ ጸጉር መሸከምና መሆን ይችላል ወይ ነው። ስለዚህ ያንን ከምንጠቀምበት ፔስትራም ይሁን ሌላም የሙቀት መሳሪያዎች ስንጠቀም የጸጉሩን አይነት አያየን መጠቀም ግዴታችን ነው። እንደ ባለሙያውም ቤታችንም ውስጥ የምንጠቀም ከሆነ እንደሱ አይነት ነገሮች አሁን ለምሳሌ ብዙ ሰዎች እኛ ሀገር ላይ ፎን ይጎዳል ይላሉ። ለምሳሌ ማድረቂያ እና ከረጅም ጊዜ ጀምሮ እስካሁን ድረስ የምንጠቀመው ካስክ ነው። አሁን ግን ሳይንሱ የሚለው ካስክ እንደሚጎዳና ፎን እንደማይጎዳ ነው። ምክንያቱም ካስክ ውስጥ በምንቀመጥበት ሰዓት ሙቀቱ ለ20 30 እንዳውም እኛ ብዙ ሰዓት ነው የምንቀመጠው አይደል? እኛ ኢትዮጵያ እስከ 1 ሰዓት ምናምን ቶሎ ብለን አንድ ሰዓት ቶሎ ብለን እሱን ነው ጎልኛ 30 40 ደቂቃ አይደል? አሁን ሪቨርስ ነው ማለት ካስክ ውስጥ በምንሆንበት ሰዓት የካስኩ ሙቀት ካስክ እንደውም እንግዲህ ከተማችን ውስጥ አነስተኛ የሚባለው ካስክ ከ1000 ዋት በላይ ነው። 1000 ዋት አንድ ሰው 30 ደቂቃ ውስጥ ተቀመጠ ማለት ምን ያህል ነው ስካልፑ ዳሜጅ የሚሆነው? ምን ያህል ነው ጸጉር ውስጥ ሙቀት የሚለው? ስለዚህ ምን ይሆናል? ያ ይጎዳናል ማለት ነው። ፎም በምንጠቀምበት ሰዓት ስካልፑን ጭራሽ አይነካም። ካቃጠለሽ አቃጠልከኝ ስለሚሉ ማለት ነው። ስለዚህ ዛም ጋር ፎኑም ጋር እንደዚሁ ሬጉሌት የሚደረግበት ቴምፕሬቸር አለው። እሱም እንደዚሁ ቴክኖሎጂ ያገዘው ብዙ ነገሮች አሉት። ፎን ራሱን የቻለ ቴክኖሎጂ ስላለው ማለት ነው። በምንጠቀምበት ሰዓት ስካልፑን ሳይነካ ጸጉሩን የሚፈለገውን ያህል ሙቀት እየተሰጠ መሰራት ይችላል። ከዛ ከርሊ የሚፈልጉ ዌቭ የሚፈልጉ ከዛ በኋላ ፔስትራው መሰራት ይችላል። ስለዚህ የካስኩን ነገር ቢታሰብበት ጥሩ ነው። ምክንያቱም እኛ ሀገር ነው እንደዚህ ያለው፣ ሌላ ሀገር ላይ ኦልሞስት የለም። እኔ እስማማኛለሁ። አሁን ካስክ ከሚጠሉ ሰዎች መካከል ነኝ። ረጅም ሰዓት እዛ መቀመጡ በራሱ ህመም ነው። ይሄ ግን ጸጉር ይሰነጥቃል የሚባለው እየተበጠረ በፎኑ እየደረቀ ጸጉር ይሰነጥቃል ይባላል። እንግዲህ እስቲ እናነጻጽረው። ብዙ አፍሪካ ሀገሮችንም አይቻለሁ፣ ኢሮፕ ላይም ያሉትን ነገሮች አይቻለሁ። ነጮቹ ሻወር ወስደው ሲወጡ ሁሌ በፎን ነው የሚያደርጉት። ኤቭሪ ዴይ ሻወር ከወሰዱ በፎን አድርገው ነው የሚወጡት።
ዓለም ላይ ያለ አብዛኛው ጸጉር ሰሪ ምንም አይነት ጸጉር ይሆን በፎን አድርቆ ነው የሚሰራው። የኛ ከዛ በምን ተለየ? የሚሰነጥቀው እንዳልኩሽ ነው። ሂት ፕሮቴክሽን ካደረግሽበት፣ ከዛ በፊት ጸጉሩ የሚያስፈልገውን ትሪትመንት ካደረግሽለት፣ እንደገና ኦቨር ሂት ካላደረግሽው ማድረቅ ነው። ስለዚህ ማድረቅ እስከሆነ ድረስ እስካደረግሽው ድረስ ከዛ በላይ ኦቨር ካላደረግሽበት እስኪቃጠል ድረስ ካላደረግሽው በስተቀር እላዩ ላይ ያለውን ውሃ ማራገፍ ማድረቅ ነው። ስለዚህ ይሄ ሰነጥቃል የሚባለው ነገር ያልስማማበት። ስለዚህ ካስክ አንዴ ስለተለመደ ነው ማለት ነው። ካስክም ስለተለመደም ነው። አንዳንዴ ከለመድነው ነገር ለመውጣት እኛ እንቸገራለን። ሁሉ ጊዜ የሆነ አንድ ነገርን ከለመድነው ከዛው ስለመውጣት የአዲስ የመጣውን ነገር ለመቀበል ልዩነቱን ማየት ነው። አንድ ሰው በካስክ የሚሰራ ከሆነ በፎን ይሰራና የጸጉሩን ሂደት ያየዋል። ጊዜም ይቀንሳል አይ ቲንክ አይደለም፣ ጊዜም ይቆጥብልናል። ግን የዚህ የስታይሉ ጉዳይ በምን ያህል ጊዜ እነዚህን የሙቀት አሁን ያለው ፓይስትራ ነው ያው አይደለም፣ በምን ያህል ጊዜ ብንሰራው? ሁሌ ፓይስትራ መሰራት ጸጉራችን ቀጥ እንዲላረገው በጣጠሰው እንዲያረገው እያለ ብዙ ሰው ቅሬታም አለው። እዛ ላይ ነው የምናሳብበውና ፋታ መስጠት አለብን። እንዴት ነው የፓይስትራ አጠቃቀማችን ላይ? ቅድም ወዳልኩሽ ነው የምመለሰው። ጸጉሩ መሸከም የሚችለው ነገር እስከሆነ ድረስ መሰራቱ ክፋት የለው። ሁለተኛ የምንጠቀምበት ነገር ኦቨርሂት እስካልሆነ ድረስ ልብስሽን ተኩሰሽ መውጣት ምንም ችግር የለው። ልብስሽን የሚያቃጥለው አይነት ካውያ እስካልተጠቀምሽ ድረስ ልብስሽን ተኩሰሽ እንደምትወጪው ጸጉርሽንም ተኩሰሽ መውጣቱ ምንም ችግር የለው። ዋናው ግን ነገር ምንድነው? ጸጉራችን ትሪትመንት ይፈልጋል። ወይዘሩ እንዲቋቋም ውሃው ክሎሪን አለው፣ ክሎሪኑ እንዲቋቋም የምንጠቀምባቸው ሻምፖ አይነቶች የየራሳቸው የሆነ ደረጃ አላቸው። ሃሽ የሚያደርጉ ወይም ጸጉር የሚበጣጥሱ ሻምፖ አይነቶች አሉ። እነዛን መለየት፣ ጥሩ አይነት ሻምፖዎች ምን አላቸው የሚለውን ነገር በደንብ ከባለሙያ ጋር መመካከር፣ የምንጠቀምባቸውን ነገሮች በሙሉ በደንብ ማስተዋል፣ ማወቅ፣ ለምን እንደሚጠቅሙ ማወቅ። አለበለዚያ በደፈናው ይሄ ነገር እንዲያደርጋል ምንል ከሆነ አሁንም ችግር ነው የሚመጣው። ምክንያቱም እኔ አያቸዋለሁ አው ጸጉሬን እኮ በሹሩባ ተሰርቸው ወይ እንደዚህ አድርጌው አሳረፊው ምናምን ብለው ይመጣሉ። እንዳለ ሲረግፍ አይዋለሁ። ቤታችን ውስጥ እንዲህ አይነት ትሪትመንት ስናደርግ ከርመ ምናምን ብለው ከዛ ጸጉሩን ሳይው ዳሜጅ ሆኗል። ስለዚህ ምንድነው በእውቀት ከእውቀት ጋር የተገናኘ ነገር ከሆነ ጉዳት የለውም ምንም ነገር። አለበለዚያ ሁሉም ነገር ሲበዛ ያበላሻል። ለምሳሌ ዝም ብለን አቮካዶን እንያዘው። አቮካዶ አንድ ሰው ላይ ያረግ ይችላል። ግን እስቲ አቮካዶን በምን ደረጃ ነው? አንድ አቮካዶን አንቺ እጅሽ ላይ ላሲዝሽ ረጅም ሰዓት ላሲዝሽ እጅሽ ምን ይሆናል? ይላላል። ይሄ ጠንካራ ነው አይደል? እንትና አይልም ይላላል እጃችን አይደል? ጸጉርን ላይም ያን አቮካዶ አምጥተን ረጅም ሰዓት ስናረግበት ምን ይሆናል? ጸጉሩ አቅም ያጣል። ምክንያቱም ረጅም ሰዓት ስላረግ ነው ማለት ነው። ከዛ ልክ ስንታጠብ ጸጉሩ መውለቅ ይጀምራል። ስለዚህ ቤት ውስጥ የምናደርጋቸውን ነገሮች በምን ደረጃ ነው መጠቀም ያለብን? ለምንድን ነው የምንጠቀመው? አንዳንዶቻችን አንዳንድ ነገር ረጅም ሰዓት እንጠቀማለን። ከዛ አይመስለንም፣ ለኛ ትሪት አድርገናል አይደል? ስለዚህ ያንንም አጠቃቀም ማወቅ አለብን። ምንም ነገር ስንጠቀም የራሱ የሆነ ሰዓት የራሱ የሆነ ነገር መኖር አለበት። አሁን ሶሻል ሚዲያ ላይ ብዙ ሰው እንትን ይጠቅማል ይባላል፣ ብዙ ሰው ይጠቀምበታል። ሰዎቹ ግን ጸጉራቸው ላይ ለውጥ አታይም። ይሄን አድርጉ ይባላሉ፣ ያን ለውጥ አታይም። ለምን መጣ? የራሱ የሆነ ሂደት አለው። ያን ነገር መጠቀም የሚገባቸው ሰዎች ሊኖሩ ይችላሉ፣ ያን መጠቀም የሌለባቸው ሰዎች ሊኖሩ ይችላሉ። እና ከዛ አንፃር ነው ነገራችንን ማየት ያለብን ማለት ነው። ምክንያቱም ጸጉር ማለት ራሱን የቻለ ሳይንስ ነው። ከመዋቅሩ ጀምሮ ራሱን የቻለ አንድ ትልቅ ጥበብ ነው ውስጡ ያለው ማለት ነው። ዝም ብሎ እኛ ጋር ስላደገ እኛ ጋር ስለኖረ እንደፈለገ የምናደርገው ነገር አለ። ይበጣጠሳል፣ ይሰባበራል፣ ፎሮፎር ሊኖር ይችላል፣ በሽታ ላይ ያጠቃው ይችላል። በምንጠቀመው ነገር በምንሄድበት ሀገር ላይ የተለያዩ ነገሮች ሊገጥሙ ስለሚችል ስለዛ ነገር መንስኤው ማወቅ አለብን። ግን አሁን የጤናማ ጸጉርንም ጤናውን የጠበቀ ቆንጆ ጸጉር ሆኖ እንዲቀጥል የተበላሸውንም ለማስተካከል አሁን ቀደም ሲል ጠቀስ ያረከው ነገር ብዙ ሰው ስለሚጨነቅ ሬት እንደዚህ ያርጉበት ምንም ጨቅጨቃችሁም ጨምሩ ከተባለ ያደርጋል። ሰው መከራውን ነው የሚያው በየቤቱና እስቲ እዚህ ላይ ምን ትላለህ? አሁን መሰረታዊ ሆነው አሁን ያነሳው አቮካዶ፣ እንቁላል፣ ሙዝ
የቅባት አይነቶችም አሉ ጥቅም ላይ የሚውሉና አሁን ይሄንን ፖድካስት የሚያዩ ሰዎች እንዴት አድርጌ ጸጉሬን እንዲያገግም ጤናማ እንዲሆን ላርገው ቢሉ በቤት ውስጥ ምን ቢያደርጉ ጥሩ ነው? እዚህ ጋር ትንሽ ጠቀስ ማድረግ ያለብን የጸጉር አይነቶች አሉ አይደለ? ከርዳዳ አለ፣ ኦይል ምንለው አለ፣ ኖርማል አለ፣ ኮምቢኔሽን የሚባሉ አሉ የጸጉር ታይፖቹ ራሳቸው። እንደገና ዌቭ አለ፣ ከርሊ በደንብ ደግሞ በጣም ከርሊ ይሆናል፣ ወደ ኪንኪነትም የተለየ አለ። ስለዚህ እንደዚህ አይነት ጸጉሮች አሉ። አሁን ምንድነው አንድ ሰው ለምሳሌ ያመዋል። ኖርማሊ ሲያመው ምንድነው የሚያደርገው? ቤት ውስጥ ባሉት ኸርባል ነገሮች ወይ ጤና አዳም ወይ ምናምን ይወስዶ ለጊዜው ያመመውን ነገር ያስተገሳል። ሲሪየስ የሆነ በሽታ እስከሆነበት ወደ ሐኪም ቤት ነው የሚሄደው። ስለዚህ ጸጉርም ላይ ሴም ቲንግ ነው። በቤታችን ውስጥ የምናደርጋቸው ነገሮች ሊረዱት ይችላሉ። የምንመገባቸው ምግቦች ሊረዱት ይችላሉ። ጸጉሩ ግን መርገፍ፣ መነቃቀል፣ መሰባበር ከጀመረ ከአቅሙ በላይ ከሆነ ኢንቴንሲቭ የሆኑ ትሪትመንቶች ያስፈልጉታል። መታከም ነው ያለበት በዛን ሰዓት ማለት ነው። ለመታከም ደግሞ የሚያውቅ ሰው ጋር ወይም ጥሩ የተባለ ነገር ያስፈልገናል ማለት ነው። አሁን እኔ አሞኝ መድኃኒት ልወስድ ሲሄድ ያ መድኃኒት ኬሚካል ነው አይደለም ብዬ ጠይቃለሁ እንዴ? ምንድነው የምጠይቀው? ያሽለኛል ወይ ነው። ከዛ ያን ነገር ደግሞ በሚያውቅ በዶክተር ሄጄ ይሄ ነገር ለዚህ ይባላል ማለት የዛን ሰዓት ላይ ምን ይሆናል? ትክክለኛው ነገር ላይ እንመጣለን ማለት ነው። ስለዚህ ቤት ውስጥ የምንጠቀመው ነገሮች ምንድነው? ልክ ቤት ውስጥ እንደምንጠቀመው ሀርባል ነገሮች ጸጉሩን በተወሰነ ደረጃ ሊረዱት ይችላሉ። ሲሪየስ የሆነ ነገር ግን ሊያስተካክሉ አይችሉም። ኦልሬዲ ጸጉሩ መነቃቀል፣ ጸጉሩ መሰባበር፣ ከአቅም በላይ መርገፍ ቢለው ነገር ላይ ከመጣ በኋላ እነዛ ነገሮች ሳይሆን የሚያስፈልጉት ቀጥታ የሚያስፈልገው ጸጉር ከሆነ ጸጉር ባለሙያ ነው። የቆዳ ጉዳይ ከሆነ ደግሞ የቆዳ ባለሙያዎች ጋር ነው ሄደው ያን ነገር ትሪት መደረግ ያለበት ማለት ነው። በዚህ ደረጃ ሲሆን እነዛ ነገሮች ጥሩ ይሆናሉ። ግን ምን ትላለህ? አሁን በአብዛኛው ሰው ቢጠቀመው ጥሩ ነው የምትለዋለ? ሪኮመንድ የምታደርገው በቤት ውስጥ እንዳልከው ቀላል የመጀመሪያ ደረጃ መፍትሄ ለመስጠትም ቢሆን እኔ በሱ ደረጃ ቤት ውስጥ አሁንም ወደ ባለሙያው ጋር ነው እንዲሄዱ መመክራቸው። ምክንያቱም ሬት ብለን ራሱ የሬት አይነቶች እኮ አሉ። ማንኛውም አይነት ሬት ላይ አይሆንም። ሁለተኛ ሬትን ኤክስትራክት ተደርጎ ስንጠቀምበት ከሌሎች ነገሮች ጋር አብረን ስንጠቀምበትና ማንኛውም ኦይልም እንደዚሁ ከሌሎች ነገሮች ጋር ስንጠቀምበትና ብቻውን ስንጠቀምበት እኩል አይደለም። መጠን ሊኖረው ይችላል እዛ ጋር የምንጠቀመውን ማለት ነው። ስለዚህ አሁንም ዞሮ ወደ ባለሙያ ጋር ሄደው የሚሻለውን ነገር ቢመካከሩ ነው የምመርጠው። ሁለተኛው ከሚጠቀሙት ሻምፖ ይጀምራል፣ ከሚጠቀሙበት ቅባት ይጀምራል፣ ኤቭሪዴይ ቤታቸው ውስጥ ከሚያደርጉት ነገር ይጀምራል። ጥንቃቄው ማለት ነው። ውጭ ሀገር ከሆነ የሚጠቀሙበት ውሃ ራሱ ይወስናል። የኛ ሀገር ውሃ ጥሩ ስለሆነ ማለት ነው። ሌላ ቦታ ላይ በጣም ሶልት የሆኑ ጸጉር እንትኖች ስላሉ ማለት ነው። ስለዚህ ዞሮ በባለሙያ ቢታገዝ የበለጠ ጥሩ ነገሮች ነው ያለው። ስለዚህ ከቤት ይልቅ ወደ ባለሙያ ቢሄዱ ሄደው ከዛ በኋላ መመካከር የሚሻለውን ነገር በምን መልኩ ቢያደርጉት ጥሩ ነው። መጀመሪያ ጸጉሩ ትሪት መደረግ ካለበት ምን አይነት ትሪትመንቶችን አድርገው ወደ ጤነኛነት፣ ከዛ በኋላ ቤት ውስጥ የሚያደርጉትም ነገር ሊረዳቸው በሚችል መልኩ መመካከሩ ይሻላል ለባለሙያ። አሁን ይሄንን የሚገመግሙ ባለሙያዎች በበቂ ደረጃ አሉ ትላለህ? በየውበት ሳልሆኑ አሁን የራስ ቅል ከሆነ የቆዳ ሐኪም ድረስ ሊያስኬደን ይችላል። ግን ደግሞ ጸጉሩን የተመለከተ ከሆነ አሉን ወይ እንደዚህ አይነት ባለሙያዎች? ጎሊያንት አሁን በስልጠናም በላቭሊ የውበት ማሰልጠኛም ረጅም ዓመት ሰርተሃልና አንተ ያፈራቸው ባለሙያዎችም ይኖራሉ። ግን በየጸጉር ቤቱ ይሄንን ነገር አይተው በቂ ናቸው ብለህ ታስባለህ? እና ብቁ ናቸው? ምንድነው በቀጣይ ሊሆን የሚችለው ነገር ምንድነው? ባለሙያዎችም ካሉ አብረን እንድንሰራ ከባለሙያዎች ጋር ይሄንን አይተው እኔ እኮ እንደዚህ ባለሙያ ነኝ እንደዚህ ሀገር፣ ምክንያቱም የሀገር ጉዳይ ነው ዞሮ እኔ ብቻዬን አይደለሁም። በጣም ብዙ ባለሙያዎች አሉ እኔ ማላቃቸው እነሱ የሚያቆኝ እኔ ማቃቸው እነሱ ማቆኝ ሊኖሩ ይችላሉና ባለሙያዎች ተቀራርበው መጀመሪያ ስለዚህ ነገር በደንብ መግባባት ያሉት ነገሮች ላይ በደንብ መስራት
ከዛ በኋላ ሰው ሲመጣ እኛ ጋር አምነው የሚመጡ ደንበኞቻችንን ትክክለኛውን ነገር እንዲያደርጉ ማድረግ ነው የመጀመሪያ ስራ። ምክንያቱም ካልሆነ ምንድነው የሚሆነው? አሁን ከኔ ጋር የሚሰሩ ዶክተሮች አሉ በዚህ ጉዳይ ላይ ማለት ነው። ትሪትመንት ስናዘጋጅ አብረን የምንሰራቸው ባለሙያዎች አሉ። ስለዚህ በዛ ደረጃ ነው ነገሮች የምናየው። እኔ ብቻዬንም አይደለሁኝም። እኔ ተምር ያለሁኝ በዛ ደረጃ ማድረግ የሚገባኝ እንዴት ትሪትመንቶች እንደሚሰሩ ምናምን ተምር ያለሁኝ፣ ግን ሻምፖ እንዴት እንደሚሰራም ተምር ያለሁኝ እያንዳንዱ ነው ማወቅ ስላለብኝ ማለት ነው። ከዛ በኋላ ግን ከኔ ጋር አብረው የሚሰሩ ደግሞ ሃርባል ላይ የሚሰሩ ሰዎች አሉ፣ እንደገና ዶክተሮች አሉ፣ እያንዳንዱ ስካልፕ ላይ የሚሰሩ ሰዎች አሉ፣ ቆዳ ላይ ባለሙያዎች አሉ። እና እዛ ላይ እንነጋገራለን። ይሄ እንዲህ ስለሆነ ይሄ በዚህ ይሄን በእንደዚህ ተባብለን እንነጋገራለን። የምንሰጣቸውን ፕሮዳክቶችም ላይ እንደዛ አይነት ነገሮች ይሄ ምንድነው፣ በምን ያህል መጠን ሆኖ ነው፣ በምን ያህል መጠን መጠቀም አለባቸው። ኦይል ሆኖ ራሱ አርገሹ ከ15 ደቂቃ በኋላ ሻምፖ ማድረግ ያለብሽ ኦይል አለ መቆየት የሌለበት ማከም የሚገባውን ያህል ካከመ በኋላ በሻምፖ መቆም ያለበት ማለት ነው። ደግሞ ኤቭሪዴይ ደግሞ የምታደርጊያቸው ኦይሎች አሉ ትሪትመንቶች ማለት ነው። ያንን ባለሙያው ነው የሚያውቀው እንጂ እንትን ጥሩ ስለሆነ ብለን ብናደርገው በዛው ልክ ደግሞ የሚያመጣው የራሱም ሳይድ ኢፌክት ስላለ። ስለ ቅባት ምን ትላለህ ጎልያድ? አሁን አንዳንድ ሰው ቅባት ጥሩ አይደለም የሚል እየሰማሁ ነው። ቅባትን ደግሞ በደንብ መርጠው ለጸጉራቸው የሚስማማ ነው ብለው ለራሳቸውም ለልጆቻቸውም ይጠቀማሉና ቅባት ላይ ያለ አስተያየት ምንድነው? ጸጉር የራሱ የሆነ ወዝ ያመነጫል፣ ራስ ቅል በራሱ አያስፈልግም የሚሉም አሉና ምን ትላለህ? በደፈናው አንድ ነገር አያስፈልግም አይባልም ሲጀምር። ግን የራስ ቅላችን ኦይል የሚያመነጭ ከሆነ የራስ ቅላችን ድራይ የሚሆን ከሆነ የራስ ቅላችን ሴንሲቲቭ ከሆነ ምን ብናደርግበት ይሻላል የሚለው አንደኛው ነገር ነው። ሁለተኛው የሚዘጋጁት ቅባቶች አይነት ይለየዋል። ምክንያቱም አንዳንድ ቅባቶች ምንድነው የሚሆኑት የስከልፓችንን ቀዳዳዎች የመድፈን ጸባይ ያላቸው። ስለዚህ ስናደርጋቸው አንዳንዴ እኔም ይገጥመኛል ስከልፕ ይሉና ስከልፕ ኦይል ይሆናል ወይም ስከልፕ ሎሽን ይሆናል ወይ ስከልፕና እና አድርገሽው ይዘውት ይመጡና እነሱ እኔ ለጭንቅላቴ ምናምን ብለውሽ ይቀባሉ። ተው አይደለም ራሳቸው ይዘው ስለመጡ መጨረሻውን ግን መንገር ስላለብኝ ነግራቸዋል። ሲወጡ ከካስክ ቁጭ ብሏል። አይገባም ወደ ውስጥ ቆዳው ላይ ያ ማለት ዘግቶታል ማለት ነው። ስለዚህ አንዱ ጸጉሩ ሊነቃቀሉ ከሚያደርጋቸው አንዱ ስካልፕ ቅባት ብለን እንቀባው ሊሆን ይችላል ማለት ነው። ምክንያቱም ቅባት በተፈጥሮ መቅለጥ አለበት፣ ቀላጭ መሆን አለበት። ቀልጦም ወደ ውስጥ መግባት የሚችላል። አንዳንዱ ደግሞ ቀልጦ እዛው የሚለጠፍ ስቲኪ የሚሆን ነገር አለ። ያ ውስጡ ያለው ኢንግሪዲየንት ይወስነዋል። ስለዚህ ጥሩ አይነት ሲሆን ጥሩ ነው፣ ጥሩ አይነት ካልሆነ ደግሞ ጥሩ አይደለም። ምክንያቱም ያው ዓለማችን ላይ ትክክለኛ ፕሮዳክት አለ፣ ደግሞ የተበላሸ ደግሞ ፌክ የሚባል አይነት ፕሮዳክት አለ ማለት ነው። ስለዚህ የሚሆነንን ስንገዛ የሚሆን አይነት ነው እንጂ አንዳንዴ ብራንድ ሆኖ ይሄ አሪፍ ነው ተብሎ እኔ ገጥሞኛል። የሆነ የምንጠቀምበት ለመለጠፊያ የምንጠቀምበት ብራንድ ነው፣ ብራንዱ ራሱ ነው። ከዛው ቦታ ነው የገዛሁት። ስገዛው ውስጡ ያለው ሌላ ታሪክ ነው። ሳየው ራሱ ነው። ቸገረኝና የበፊቱ ያለቀውን አምጥቼ እንዲባዩ ይሄኛውን ባዩ ይሄኛውን ባዩ ጀርባውን ባዩ ፊቱን ባዩ አንድ አይነት ነው። ውስጡ ግን ሌላ ተጨምሮበታል። እንዲህ አይነት ነገሮችም አሉ። አንዳንዴ ማርኬት ላይ አሁን ሌላው ዓለም ላይ ምንድነው መሰለሽ ለጸጉር ሰሪ የሚሰጥ ፕሮዳክት በምንም አይነት ማርኬት ላይ አይወጣ። ምክንያቱም ፌክ እንዳይሰራ። ጸጉር ሰሪው ጋር ሲኬድ ደግሞ ጸጉር ሰሪው ያን ነገር በውድ ኦይሎች በውድ ነገሮች ስለሚዘጋጅ ዋጋውም ከፍ ይላል። ስለዚህ ጸጉር ሰሪው ነው ያንን ነገር ቢበላሽ ጸጉር ሰሪው ይከሰሳል። ቢያበላሽ ማለት ያ ፕሮዳክት የሆነ ነገር ቢያደርግ ካምፓኒው ይከሰሳል። ስለዚህ እርስ በርስ ይደጋገፋሉ፣ ተጠያቂነት ይኖራቸዋል ማለት ነው። ስለዚህ አንድ ነገር ቢያመጣ ተጠያቂ አለ። ሄደሽ ግን ከድራግ ስቶር ውስጥ ከሱፐር ማርኬት ፒክ የምታደርጊው ቅባት ማንንም ልትጠይቂያችም።
ምክንያቱም ተመሳስሎ ሊሰራ ስለሚችል ማለት ነው። አንዳንድ ነገሮች አንዳንዴ ብራንዳቸው በጣም እንትን ይልና በጣም ፌመስ ይሆንና የዛን ያህል ፎርጅድ ይሰራሉ። ልክ እንዳልኩሽ ማለት ነው። ተቀባይነት ሲኖረው ጎን ለጎን አስመስለው ይሰራሉ እነዛ ነገሮች። እነዛ አስመስለው የተሰሩት ደግሞ ሁሉ ነገሩን አስመስለው ስለሚሰሩት ልዩነቱ የሚያውቀው ሰው ነው። አንዳንድ ሰው ደግሞ ይሄ ቃማ በቃ ተበላሸ ብሎ ከዛ ካምፓኒ እርክፍ አድርጎ ይተወዋል ማለት ነው። ስለዚህ እንዲህ አይነት ነገሮች ስላሉ እያንዳንዱ ነገር የራሱ የሆነ የዓለምን ጉዳይ አለበት፣ የዋጋ ጉዳይ አለበት፣ የባለሙያ ጉዳይ አለበት። ስለዚህ ቅባት ጥሩ ነው። ምክንያቱም አሁን ለምሳሌ ሂት ፕሮቴክሽን ቅባቶች ናቸው። ሲረፖች የሆነው ሊመጡ ሎሽኖች ሆነው ሊመጡ ይችላሉ። በተለያየ መልኩ ሊመጡ ይችላሉ። ግን የሚጠቅሙ ማይጠቅሙ እንዳልኩሽ ነው። የሚጠቅም አይነት አለ፣ ማይጠቅም አይነት አለ። ምክንያቱም አንዳንዴ ለሆም ዩዝ ስታዘጋጃቸው በፖማድ በቅባት መልክ ልታዘጋጃቸው ትችላለሽ። እዛ ውስጥ ግን የምትጠቀሚያቸው ነገሮች ምናልባት ኦይሎች ለጸጉርሽም ለስካልፕሽም ተብሎ የተዘጋጁ ነገሮች ሊሆኑ ይችላሉ። እንዳልኩሽ ስካልፑን ትሪት ያደርጉታል ረጅም ሰዓት። ምክንያቱም አንቺ እኔ ጋር መተሽ ማደርግልሽ ትሪትመንት የራሱ ስቴፕ ይኖራል። ደግሞ ቤትሽ ውስጥ ደግሞ የምትጠቀሚበት ደግሞ ብዬ የምሰጥሽ ነገር ይኖራል። ያ በኦይል መልክ ሊሆን ይችላል፣ በቅባት መልክ ሊሆን ይችላል፣ በሻምፖ መልክ ሊሆን ይችላል፣ በኮንዲሽነር መልኩ ሊሆን ይችላል። ስለዚህ እንደዛ ይዘጋጃሉ። ይሄ በቃ ግድ ነው ይዘጋጃሉ። ግን አንዳንዴ ገበያ ላይ የሚወጡ ራሳቸው ይጠቅማሉ የሚባሉ ነገሮች ግን የዛን ያህል ፎርጅድ ስለሚሰሩ በተባለው ደረጃ እና ደግሞ የተለያየ አይነት ጸጉር ስላለ የተለያየ አይነት ስከልፕ ስላለ ለሁሉም ሊረዱ አይችሉም። አንተ ጋር አሁን ደብተር ተዘጋጅቶ ደንበኞችህ ክትትል አላቸው። ልክ ቅድም እንዳልከው እንደ ሐኪም ጸጉራቸውም ክትትል አለውና ምን አይነት ትሪትመንቶች ናቸው? አሁን ፊድባኩ ምንድነው? ብዙ አይነት ትሪትመንቶች እንደምታዘጋጅ አውቃለሁ አንተ ጋርና የሰውስ ምላሽ ምንድነው? ምን ያህል ጊዜ ይወስዳል አንድ ጸጉርን አክሞ ለማዳን? እንደ ደረጃው ነው። ለምሳሌ አንድ ሰው ሲመጣ ጸጉሩ እየተነቃቀለ ሊመጣ ይችላል። አንዳንድ ሰው ጸጉሩ ሳስቶ ሊመጣ ይችላል። አንዳንድ ሰዎች ደግሞ ጸጉራቸው ራሱ ጸጉሩ ተቆርጦ ሊመጣ ይችላል። እንደ ደረጃው ነው። ተጎዳ ብለን የምንለው ለምሳሌ አንቺ ስትመጪ አንቺ ያለብሽ የጸጉር ጉዳት፣ ጓደኛ ስትመጣ የጓደኛሽ ያለባት የጸጉር ጉዳት ይለያያል። ምንድነው የምናደርጋቸው ግን እንዲያዩት ለውጡ እንዲያዩት ክትትል እንዲያደርጉ ለምሳሌ አንድ ሰው በየሳምንቱ ማድረግ ሊኖርበት ይችላል። ግን ጊዜ ስለማይኖረው በ15 ቀን ሊመጣ ይችላል። አንዳንድ ሰው ጊዜ ስለማይኖረው በ10 ቀን ሊመጣ ይችላል። እና በዛ ክትትል ውስጥ ሆነው በየሳምንቱ የምታደርገው ፕሮግረሱን ቶሎ ታየዋለች። በ10 ቀን የምታደርገው ደግሞ 15 ቀን ከምታደርገው የተሻለ ነገር ታይበታለች ለውጥ ማለት ነው። እና ምንድነው ባላቸው ጉዳት አሁን ኖርማሊ እኛ ስናዘጋጅ አንዳንዴ እንደ ማዳበሪያ ለጸጉሩ ለሁሉም አይነት ሊሆን በሚችል ለኛ ሀገር ጸጉር ይሄን ነገር ባይ ዘ ወይ ኬንያ ሞክሬው ኬንያም ሀገር ላይ ሰርቶልኛል። እዛም ኮርሱን እዛ ስወስድ ማለት ነውና ጥሩ ነው ለኛ ለአፍሪካን ብዬ ነው ያሰብኩት። ለኛ ለአፍሪካን ጸጉር የሚረዳ ነገር ነው እንትን ያለነው እየሰራን ያለነው እና ይቀጥላል። ያው አይቆምም። የተለያዩ የተሻሉ ነገሮችንም እየሰራንበት ነው። ስለ ቀለም እናንሳ። እንደውም አንድ ወቅት ላይ እኔ ስሰማ ከብዙ ዓመት በፊት ይሄንን ጸጉር ጎልያድ ነው የቀባው ተብሎ በጣም ሰው ይነጋገርበት ነበረ። ስፔሻላይዝ አድርጋል እንዴ በቀለም? አሁን በጣም ተታወቀው በቀለም ነው አይደል? ጎሊ ብዙ ሰው እኔ የሰማሁት ስንት 12 ወይ 15 ዓመት ይሆናል። ሌላ ሬዲዮ ጣቢያ ላይ እየሰራው አርቲስቶች ነበሩና ገነት ንጋቱ ናት እና ገኒ ላይ ይሄን ጎልያድ ነው የቀባው ስትል በጣም መነጋገሪያ ነበርና ቀለም ላይ ነው ስፔሻላይዝድ ያደረከው ማለት ነው? አዎ ቀለም ላይ ያው ጸጉር ትሪትመንት ላይ ቆርጥ ላይ ያው ከብዙ ካምፓኒዎች ጋር እሰራለሁ። መጀመሪያ የተማርኩት ታይላንድ ነው ቀለምን የተማርኩትና ምንድነው እኔ ስማር ወደኛ ሀገር ጸጉር ደግሞ ወስደዋለሁ። ስማር ወደኛ ሀገር ጸጉር ወስደዋለሁና ከዛ በኋላ ከብዙ ካምፓኒዎች ጋር ነው የሰራሁት። እነ ሎሪያል አሁን ትልልቅ ካምፓኒዎች ከነሱ ጋር ፕሮፌሽናሊ ሰርቻለሁ። ትልልቅ ሀገራችን ውስጥም ካሉት ከሚመጡትም ጋር እና ምንድነው ቀለም የራሱ የሆነ ሳይንስ ነው። ራሱን የቻለ ሳይንስ። ምክንያቱም ቀለም ማለት አንድ ሰዓሊ እንደሚስለው ማለት ነው። እኛ ጋርም ያለው ነገር እሱ ነው። ሳይንሱን በደንብ ስታቂው ጸጉሩ ሳይጎዳ
ጸጉሩ የሚፈልገውን ነገር ሰተሽ ከዛ ትሪት አድርገሽው ጸጉሩ ባለበት ደረጃ ቀለሙን መቀየር ነው። ሌላ ነገር የለውም። ከሌላው ዓለም የኛ ከበድ የሚለው ምንድነው? የኛ ሀገር ጸጉር ጥቁር ስለሆነ ከጥቁር ለምሳሌ እዚህ ላይ የፈለኩትን ነገር ብቀባ ይሄ ነጭ ነው አይደል? እዚህ የፈለኩትን ነገር ብቀባ ይይዛል። የነጮቹ እንደሱ ነው። የኛ ደግሞ ጥቁር ከጥቁሩ ስታወጪው በመታወጭበት ሰዓት የሚመጣው ከለር አለ። ወይ ቀይ ይሆንብሻል፣ ወይ ደግሞ የሆነ ከለር ይመጣብሻል፣ ወይ ሂና ሊመስልብሽ ይችላል። የተለያዩ ከለሮች ይመጣሉ ጥቁሩን ስታወጪው ማለት ነው። ስለዚህ ይሄ የመጣውን ከለር ደግሞ ወደ ምትፈልጊው ከለር ለማምጣት የከለር ቲዮሪ ማወቅ አለብሽ፣ ሳይንሱን ማወቅ አለብሽ። ስለዚህ ይሄኛውን ከለር ወደ ምትፈልገው ለማምጣት መጀመሪያ ጸጉሩ እዚህ ጋር ያለው ፒግመንት እዚህ ጋር ያለው ከለር መውጣት አለበት። ስለዚህ እሱን ደግሞ የምታወጪው ሌላ ኬሚስትሪ ሰርተሽ ነው ያን ጸጉር የምታወጪው። በዚህ ሂደት ውስጥ ጸጉሩ ምንም አይነት የመሰበር የመበጣጠስ ነገር በፍጹም መኖር የለበትም። ስለዚህ ደረጃውን ጠብቆ ነው ማለት ነው የሚሄደው። በዚህ ደረጃ ስለሚሆን በቃ በዛ መልኩ ነው እንግዲህ ቀለም የሚሰራው። አንተም እንግዲህ ተወዳጅ የሆንክበት በዛ ይመስለኛል። ግን ብዙ ጸጉር ስናይ እንደውም አንድ ወቅት ላይ ስትነግረኝ ገና እንደተጀመረ ያለቀ ጸጉር ነው ይሄ ብሊች ተደርጎ የሚሄደው ቢጫ ሆኖ የሚሄደው እሱ ምንድነው? እሱ ነገር ምንድነው? ጸጉር ያው 3 ክፍሎች አሉት። ኪዩቲክል አለ፣ ኮርቴክስ አለ፣ ሚዱላ የሚባል አንዷ ዘለላ 3 ክፍል አላት እና እዛ ክፍል ላይ አሁን ቀለሙ የሚቀመጠው ኮርቴክስ የሚባለው ፓርት ላይ ነው፣ ኪዩቲክሉን አልፎ ማለት ነው። ስለዚህ ምን ያደርጋል? እዚህ ጋር ያለውን ኪዩቲክል ውስጥ ያለውን ጸጉር ካወጣ ነው በኋላ ምንድነው የሚሆነው? ከለር ያመጣዋል። ስናወጣው ወይ ቢጫ ይሆናል ወይ የሆነ ነገር ይሆንና ይቀመጣል ማለት ነው። ከዛ አሁን ኪዩቲክሎቹ እንደተከፈቱ ናቸው። ምንም አይነት መዝጊያ አልተሰጣቸውም ማለት ነው። ቶን መደረግ አለባቸው፣ ትሪት መደረግ አለባቸው። ከዛ በኋላ ያ የከፈትነው ጸጉር ከዛ መዘጋት አለበት። ስለዚህ ብሊች ማለት መክፈቻ ነው። ስለዚህ በብሊቹ ቆንጆ ቀለም መጣልን ብለው ይወጣሉ። ከዛ ኢሚዲየትሊ ለፀሐይ በውሃም ለሁሉም ነገር ያ ጸጉር የተጋለጠ ነው ማለት ነው። ምክንያቱም ተከፍቶ ነው የተቀመጠው። ምንም አይነት ከዛ በኋላ ትሪት ማድረጊያ ነገር አልተደረገው። ምክንያቱም ቀለም ራሱ ባይት ሰልፍ ሲዘጋጅ ሞይስቸር አለው እዛ ውስጥ ኮንዲሽኒንግ አለው። በኮንዲሽኒንግ ውስጥ ነው ቀለሞቹ የሚሰሩት። ስለዚህ ያ ምን የምናደርገው ቀለም የሚለዋወጠው በምናደርገው ፐሮክሳይድ ነው። ፐሮክሳይድ ደግሞ ቶኒንግ ስናደርግ አነስተኛ ፐሮክሳይድ ነው የምንጠቀመው። ለምሳሌ 0.3 ሊሆን ይችላል፣ 0.5 ሊሆን ይችላል። ወይም ደግሞ በኖርማል በተለመደው 10 አለ፣ 5% አለ፣ 20% አለ፣ 30% እያለ የሚሄድ የደረጃዎች አሉ። ስለዚህ ቶን ስናደርግ 10 ከ10 በታች ያሉትን ስናደርግለት ምን ይሆናል? ቀለሙ ይገባና ጸጉሩን ይዘጋዋል፣ ጤነኛ ያደርገዋል። ከዛ በኋላ የምናደርጋቸው ማስኮች፣ ትሪትመንቶች ደግሞ ሞር በደንብ ይዘጉትና ከዛ ሻይን ያደርጋል። ጸጉሩም እስኪቆረጥ ድረስ ጤነኛ ሆኖ ይቀጥላል ማለት ምንም አይነት ለውጥ ታዲያ ቀለም ጸጉሩን ይጎዳል የሚባለው ይሄን ሂደት ባለመከተል ነው ወይንስ ደግሞ ቀለም ከተቀባ በኋላ ተጨማሪ እንክብካቤ ይጠይቃል? ሁለቱም ያስኬዳል። አንደኛው ቅድም እንዳልኩሽ ነው። አንደኛው ቀለሙን ከማድረጋችን በፊት ቀለሙን መሸከም ይችላል ወይ ነው አንደኛው የመጀመሪያው ጥያቄ። የምንሰጠውን ቀለም መቀበል ይችላል ወይ ማለት መጀመሪያ ጸጉሩ ስናየው የሚበጣጠስ የሚሰባበር ከሆነ ኬሚካል ይችላል አይችልም፣ በቃ እዛ ጋር ይቆማል ስለማይችል ማለት ነው። ሁለተኛው ደግሞ ኬሚካሉን ካደረግነው በኋላ የምንሄድበት ፕሮሲጀር ነው። ኖርማል ጸጉራችን የምናደርገውን ትሪትመንት ቀለም ካደረግን ከዛ ደግሞ የተሻለ መሆን አለበት ማለት ነው። ምክንያቱም ኦልሬዲ ተጨማሪ ነገር ስላደረግንበት ጸጉሩ በቀላሉ እንዳይሰባበር እንዳይጎዳ ትሪት ማድረግ ግድ ይሆናል ማለት ነው። በዛ መልኩ ነው። ስለዚህ በሁለቱም ያስኬዳል ማለት ነው። አሁን የአዋቂዎች ጸጉር ላይ ይሄን ያህል ከተጨዋወትን ስለ ልጆች ጸጉር አያያዝ ደግሞ እናንሳ። የልጆች ጸጉር ቤት በእርግጥ አሁን ደግሞ እየተከፈተ ነው በየቦታው ለልጆች ተብለውና ምን ያህል ትኩረት እንደተሰጠውም ያሳያል። እኔ ደግሞ በቅርብ ሳቅ ያንተ ልጆች ጸጉራቸው 28 ኢንች ድረስ በጣም ረጃጅም ጸጉር ነው። ያው ራሰ በራ ሆነ ሲያዩ እንዴት ነው ጎልያድ ስለ ጸጉር የሚያወራው ሊሉ ይችላሉ። ያው ለልጆች ሰተህ ነው። በጣም ረጃጅም ጸጉር እና በጣም ቆንጆ ጸጉር ነው ያላቸው። ያንተ ልጆች ስለሆኑ ነው ተፈጥሮ ነው ምንድነው? በእውነት በጣም ረጃጅም ነው። በጣም ምን ያህል ኢንች ይሆናል አሁን?
ረጅም ነው አለካውትም እንዴ በጣም ረጅም ነው። በዛ ላይ ብዙ ጸጉር ነው ያላቸው እና እንደውም አንዷ እየተማረረች ነው እኔም በቃ ሌላ ትሪትመንትም አታርጉልኝ አለች ሲባልም ሰምቻለሁና አሁን ራሰ በራ ሆነ ሲያዩ የሚጠይቁም ሊኖሩ ይችላሉ። ጸጉርን ሁሉ ጊዜ እንግዲህ ጸጉር የራሰ በራነት ራሱን የቻለ ምክንያቶች አሉት። ግን አሁን ስለ ልጆች ጸጉር ስናነሳ ስላንተ ልጆችም ማንሳት ስላለብኝ ነው ጎሊና ምን አይነት እንክብካቤ መደረግ አለበት ለልጆችም ከራስ ተነስተ ማለት ነው? እሺ የልጆች ላይ ስናይ ልጆች ያው በተፈጥሮ እስከ 20 ምናምን አመት ጸጉራቸው በጣም በፍጥነት የሚያድግበት እድሜ ነው ጸጉር ማለት ነው። ያው ካበላላቸው ከሚጠቀሙትም ሻምፖ ከሚጠቀሙትም ኮንዲሽነር ከሚያደርጉትም ትሪትመንት ከሚጠቀሟቸው ነገሮች ነው። ቁመት ቅድም እንዳልኩት ነው በዘር ምክንያት ሊመጣ ይችላል። ዋናው ትልቁ ነገር ግን ያለውን ጸጉር ሜንቴን አድርጎ ማቆየት ትልቁ ጥያቄ። ስለዚህ እኔ ብዙ ትሪትመንቶች የሚሞክረው በእነሱ ነው። ምንም ነገር ስሰራ የመጀመሪያ ማየው እነሱ ላይ ነው ኢፌክቱን እና በደንብ ነው ማየው። ካላመንኩበት አላደርግም። ምክንያቱም ልጆቼ ላይ ለማድረግ ምን ያህል መጠንቀቅ አለብኝ። ስለዚህ ምንም አይነት ነገር ሳደርግ መጀመሪያ ልጆቼ ላይ ነው ማደርገው ትሪትመንቶቹንም ያሉትን ነገሮች እነሱም ያለውን ነገር ስለሚያውቁት። ሌላው ለህፃናት ብዙ ጊዜ ገና ወደዚህ እየመጡና ብዙ ነገር እያወቁ ስለሆነ ለህፃናት ተብሎ የሚዘጋጁ ኦይሎችን መጠቀም ጥሩ ነው። የህፃናት ሻምፖ መጠቀም ጥሩ ነው ለህፃናት ተብሎ የተዘጋጀ። ካልሆነ ደግሞ በጣም ማይልድ የሆኑ ሻምፖዎች አሁን እኛም እያሰብንበት ነው እሱ ላይ ለህፃናት ሊሆኑ የሚችሉ ኦይሎች፣ ለህፃናት የሚሆኑ ፖማዶች ለህፃናት ሊሆኑ ይችላሉ ብለን የምናስባቸውን የእነሱን ጸጉር ትሪት ሊያደርጋል ይችላል ብለን እና ባይተዌ አሁን እኔ ጋር ግን ስመጣ ለአዋቂውም ለህፃኑ የሚባል ነገር የለውም። ሁሉም ማዳበሪያ ነው። እኔ ጋር አሁን እየተጠቀምንበት ያለ ነው ማዳበር ነው ጸጉር። ስለዚህ ለህፃናቶችም መጥተው ይጠቀሙበታል፣ አዋቂዎችም መጥተው ይጠቀሙበታል። ምንድነው እንትን አይልም፣ ምንም ችግር የለው። ለሁለቱም ሊሆን በሚችል ነው ኦይሎቹን የምንጠቀመው ትሪትመንቶቹን የምንጠቀማቸው ማለት ነውና ያው ጥሩ ነው ያለው እና ለልጆችም በምንጠቀምበት ሰዓት ለልጆች ተብሎ የተዘጋጁ ነገሮችን ብዙ ጊዜ ማይልድ ነው የሚሆኑት፣ ጠንካራ አይሆኑም። ኦይሎችም ብዙ ጊዜ ለህፃናት የሚደረጉ ኦይሎች በጣም ሶፍት ናቸው። ስካልፓቸውንም በቀላሉ ፔኔትሬት አድርጎ ሊገባ ስለሚችል እነሱ ጋር ማለት ነው። የልጆች የጸጉር ስታይል ላይስ ምን ትላለህ? በብዛት አሁን ለትምህርት ቤት የሚመቸው ሹሩባ ነው፣ ማስያዝ አለ። አንዳንዴ በጣም ውጥር አድርገው ሊይዙ የሚችሉ በተለይ ወላጅም ጊዜ ስለሌለው ረጅም ጊዜ ሊቆዩ የሚችሉ የሚባሉ ስታይሎችን ልጆች ላይ መሞከር አለና እዛ ላይ ምን አስተያየት አለ? ልጆች ላይ ሹሩባ ነው የሚመከረው። ሹሩባን በሚሰሩበት ሰዓት በጣም ይሄ ስካልፓቸውን ወጥረው በሚይዝ ሁኔታ አይደለም። አንዳንድ ባለሙያዎች እሱንም ቢያሻሽሉ ጥሩ ነው። የዛን ያህል መወጠር፣ ምክንያቱም በጣም ሲወጠር ይነቀላል፣ በጣም ይሳሳል፣ ገና አልጠነከረ ስለሆነ ማለት ነው። ስለዚህ ሹሩባ ነው የሚመከረው። ሹሩባውን ሲሰሩ ቢያንስ እንደው ቆየ ቢባል 15 ቀን ከዛ በላይ በፍጹም መቆየት የለበትም። በየሳምንቱ ቢሆን ይመከራል። በየሳምንቱ ተፈቶ የሚያስፈልገውን ትሪትመንት አድርገው ቢሰሩ ይመከራል። ከዛ በተረፈ ግን ከሹሩባ ውጪ ሌላ ነገር ባይጠቀሙ ይመከራል። ከዛ ውጪ ግን ለኦኬዥን ሆኖ ለሆነ ነገር ኖሮ አሁን የኔ ልጆችን ነው ኤክስፒሪየንስ መነግርሽ። በሳምንት ሊሰሩ የሚችሉበት ነገር አለ። ብዙ ጊዜ በ15 ቀን ይሰራሉ። መሀል ላይ ኦይልም የሚያስፈልጋቸው እንዳይደርቅ ጸጉራቸው እንዳይደርቅ የሚደረግላቸው ነገሮች አሉ። ከዛ በተረፈ ወይ በዓል ሆኖ ወይ ሆነ ነገር ሆኖ ሊሰሩ ይችላሉ። ጸጉር መተኮሱ እንዲተኮሱ ይችላሉ። ሲተኮሱ እንዳልኩሽ ነው፣ ምንም ፔስትራ አይጎዳም። ምክንያቱም እኛ ካምፓኒው ከሰራው ውጪ ቴምፕሬቸር ኦቨር ቴምፕሬቸር ነቅለን አበላሽተን ኦቨር አናደርገውም። ስለዚህ ጸጉሩ ይለሰልሳል፣ በሚገባው ደረጃ ይጠቀሙበታል፣ ከዛ ይታጠባሉ፣ ይሰራሉ ማለት ነው። ስለዚህ በዛ መልኩ ሹሩባን ነው እኔ አድቫይስ ማለት። ግን ያንተ ልጆች ሌላ ቦታ ቢሰሩ በጸጉሩ ርዝመት እና ጥረት እኮ ዋጋ ይለያያል አይደለም? እኛ ጋር ይለያያል። ግን ሌላ ቦታ አለ። አጭር ጸጉር ከሆነ ረጅም ጸጉር ከሆነ ይባላል። አይ ብዙ ያስከፍሏቸዋል ልልህ ነው። ብዙ እንትን ሊሉ ይችላሉ። ግን
እኛ ጋር እንደሱ አይነት ነገር የለም። ኢቭን ሻምፖ ራሱ እኛ በራሳችን ሻምፖ ነው እንጂ የምናጥበው ሻምፖ ይዛችሁ ነው ኮንዲሽነር ይዛችሁ ነው አንልም። ምክንያቱም በቃ እዛ ጋር ሲጠቀሙ ዋጋውን ኢንክሉድድ አድርገው፣ ምክንያቱም ሰው ሳሙና ይዞ አይመጣም። የራሱንም ሻምፖ ይዞ ይመጣች፣ የራሱንም ኮንዲሽነር ይዞ የሚመቸኝ ይሄ ነው ብሎ ይዞ ሊመጣ ይችላል። ግን እኔ አድቫይስ አላደርግም ሰዎች፣ ምክንያቱም ጸጉር ቤቱ ራሱ ነው ያመነበትን ሻምፖ ነው ማጠብ ያለበት። አለ ኦል ታይፕ ኦፍ በቃ ማለት ማጽዳት እና የተወሰነ ትሪትመንቶች ሊሰጥ የሚችል ለጸጉር ቤት ተብሎ የሚዘጋጁ ሻምፖዎች አሉ። ስለዚህ እነዛን ሻምፖዎች ስንጠቀም እነሱም የራሳቸው የሆነ ጥሩና አይነት ሊኖራቸው ይችላል። ስለዚህ እነዛን ሻምፖዎች መጠቀም፣ እነዛ ሻምፖዎች ደግሞ በሚያጥቡበት ሰዓት ባለሙያዎቹ በሚያጥቡበት ሰዓት እንትን ያደርጋሉ፣ ጸጉሩን አድርቋል፣ ሻምፖ ጸጉሩን አለስልሷል ሳጥቦ የሚለውን እንደ ባለሙያ አይተው ጥሩ አይነት ሻምፖ ካልሆነ አለመጠቀም፣ ጥሩ አይነት ሻምፖ ከሆነ ግን መጠቀም የሚለውን ነገር ማድረግ ይችላል። የዚህ የጸጉር ቁርጥን እናንሳ። ምን አይነት ስታይል ነው ግን ጎል ያንተ የምትወደው? ረጅም ጸጉር ነው አጭር ጸጉር ነው ያንተ ፐርሰናል ኢንተረስት? እኔ ፐርሰናል ኢንተረስቴ የተጎዳ ጸጉር አልወድም። ጸጉር ከተጎዳ መቆረጥ አለበት ብዬ ነው የማምነው። መቁረጥ ትወዳላችሁ? ማሳመር እንጂ ጸጉር መቀስ ነው ቶሎ የሚቀናቸው ይባላል። አዎ ማለት መቅናት ሳይሆን ምንድነው መሰለሽ፣ አሁን አንድ ጸጉር በጣም ጫፍ መንታ ኖሮት፣ መንታ ባይተው ምንድነው መሰለሽ ጫፉ ስፕሊት ኢንድ ይሉታል ነጮቹ። ምንድነው የሚሆነው? ጫፉ ይሰነጠቃል። ጫፉ ሲሰነጠቅ ወደታች ነው እየተሰነጠቀ የሚሄደው። ያ ደግሞ ምን ያደርገዋል? ጸጉሩን ችፍርክ ያደርገዋል፣ በቀላሉ እንዲጎዳ ያደርገዋል፣ በቀላሉ ማበጠሪያ ይዛል። ከዛ በኋላ የታችኞቹን ጤነኞቹን ጸጉሮች ይነቃቀላል። ያን ጸጉር እያየሽ ይሰራ ወይም ይቀጥል ማለት የለብሽ። እንደ ባለሙያ ያንን ነገር ማስወገድ አለብሽ። አንዳንዴ ደግሞ አንዳንድ ጸጉሮች ሲመጡ ኦቨር ፕሮሰስድ ሆነው ይመጣሉ፣ በተለያየ ምክንያት ማለት ነው። በቃ ስትይዙም የሚበጨቅ ጸጉር፣ በቃ አቅም የሌለው ጸጉር ይሆናል። ያ ማለት እዛ ተቀምጦ ምንም አይሰራም። የታችኛውንም እየጎዳ አዲስ የሚመጣውንም እየጎዳው ስለሚሄድ ማለት ነው። ስለዚህ ያን ጸጉር በምንም አይነት እንዴ ሲበላሽ እንኳን አንጀትም ይቆረጣል አይደለም ጸጉር እንደገና የሚያድግ ማለት ነው። ስለዚህ በዛ ደረጃ የተጎዳ ጸጉር ከሆነ ማስወገድ ነው። ስናስወግደው በሁለት መልኩ ማድረግ እንችላለን። አንድ በሂደት እያስወገድ ነው ጭርንታ እንዳትል ወይም እንትን እያንዳለን በሂደት የምታስወግጀው አለ። አንዳንዱ ግን ከሞተ ምንም ጥያቄ የለውም፣ በቃ ማስወገድ ነው የሚኖርብሽ። ሌላው ስትቆርጪው በቃ መቆረጥ አለባት ብለሽ አይደለም የምትቆርጪው። የኑሮ ስታንዳርዷን የቢሮ ሴት ነች ወይ የቤት እመቤት ነች ወይ ምንድነች የሚለውን ኮንሲደር ታደርጊያለሽ። የፊቷን ቅርጽ ኮንሲደር ታደርጊያለሽ። ያላትን ነገሮች ታያለሽ። ብዙ ነገሮች አብረሽ ኮንሲደር አድርገሽ ከሷ አናኗር ስታይል ጋር ከሷ ጋር ሊሆን በሚችለው መልኩ ያን ነገር ታስተካክያለሽ ማለት ትቆርጫለሽ። ረጅም ስለሆነም አይደለም አጭርም ስለሆነም አይደለም። አንዳንዴ ደግሞ የማይሆን አይነት ስታይል ለማይሆኑ ሰዎች ደግሞ የሚሆንበት ጊዜ አለ። ለምሳሌ አጭር ሆና እንደገና አጭር አንገት ኖሯት ረጅም ጸጉር ብታረግ ወርታች ነው የሚቀብራት ማለት ነው። ስለዚህ ሞር እንድትጎላ አጠር ያለ ስታይል ብትቆርቻት ልትጎላ ትችላለሽ። ኤኒዌይ ሁሉንም ነገር የራሱ ሳይንስ አለው። አይ ትንሽ ነገር አሁን የጸጉር ስታይል ብዙ ጊዜኛ አይተን ሰው ላይ ይሄ ስታይል በጣም ያምራል እንደዚህ አርገኝ ነው የምንለው እንጂ ከኔ የፊት ቅርጽ አንገቴ ውሎዬ እድሜ የሚለው ነገር ላይ ብዙ ጊዜ ባለሙያዎች ላይ የሚወድቅ ይመስለኛል። ያ በማይሆንበት ጊዜ ብዙ ሰው ከተቆረጠ በኋላ ይበሳጫል። በቃ ከኔ ጋር መሄድ ነው ብሎና አሁን እንዳልከው አጭር ለሆነ ሰው አንገቱም አጭር ለሆነ ረጅም ጸጉር አይመከርም። እሺ እና ምንድነው መሰለሽ ለሌሎቹስ ለረጅሞች ለምሳሌ ምንድነው ብዙ ጊዜ ከጸጉር ሰሪውም ጋር ላይስማማቸው የሚችለው መጀመሪያ ዲስከሽን ይፈልጋል። ለምሳሌ አንቺ አንድ ፎቶ አምጥተሽ እንደዚህ ነው የምፈልገው ብለሽ ስትይኝ ከአንቺ ፊት ቅርጽሽ እንዲህ ነው፣ እዚህ ጋር እንደዚህ ብናረጋው ነው የሚያምርብሽ፣ ይሄኛው እንዲህ ሲሆን ነው ያንቺ ፊት እንዲህ ስለሆነ አንቺ እንዲህ ነው ያለሽ ሁኔታ እንደዚህ ነው፣ በዚህ መልኩ ብታደርጊው ብለሽ ከዛ ስታይል ጋር ሊቀራረብ የሚችል ግን ከሷ ፐርሰናሊቲ ጋርና ከሷ የአላት ስትራክቸር ጋር ሊሄድ በሚችለው መልኩ ዲስከሽን ይፈልጋል።
መቀስ ሊያስኩ ቁጭ በይ ከዛ በኋላ አንስቼ ከቆረጥኩሽ በኋላ ላይ አንቺ ኢንተረስት እና የኔ ኢንተረስት ዲስከስ ካላደረግን አይሆንም። ስለዚህ መጀመሪያ የሚቀድመው ዲስከሽኑ ነው። ከዛ ማመን አለባት፣ መተማመን ያስፈልጋል። ይሄ እንደዚህ ነው፣ ይሄ እንደዚህ ነው። አንዳንዴ ደግሞ ሰዎች አምኑሽና አንተ ደስ ያለህን ወይም አንተ እንደፈለግከው አድርገው ይሉሻል። ያም ቢሆን ዲስከሽን ይደረጋል። ይሄ እዚህ ጋር እንደዚህ ነው ማድረገው፣ ይሄኛው እንዲህ ስለሆነ ተብሎ ያለውን ነገር በደንብ ታወሪያለሽ፣ ዲስከስ ታደርጊያለሽ ማለት። በእንደዛ መልኩ ሲሆን ውጤታማ ይሆናል፣ አትጣይም እንጂ አንዳንድ ጊዜ ጥሩ ላይሆን ይችላል። ግን እድሜ የገፋ ሲሄድ አጭር ጸጉር ይበረታታል ይባላል። ምንድን ነው የምትለው ጎሊ? አዎ ማለት እድሜ ከፍ እያለ በሄደ ቁጥር የጸጉሩ መጠን እየቀነሰ ነው የሚመጣው፣ ሽበትም ይመጣል። የተለያዩ ያው እድሜሽ ከፍ ባለ ቁጥር የሚመጡ ነገሮች አሉ። ስለዚህ አጭር ጸጉሮች ኖርማሊ ያንገር ሉክ የመስጠት ጸባይ ያላቸው አጫጭር ጸጉሮች፣ ምክንያቱም ከቨር የምታረጊውን ነገር ከቨር ታደርጊበታለሽ እንደ ልብሽ ማለት። ስለዚህ ኤሌጋንት ታረጊያታለሽ፣ ታሳምሪያታለሽ። ስትታይ ዋው ትያለሽ። ሽበት ኖሯት ኢቭን ሽበቱን እንዲያምር አድርገሽ ልትቆርጫት ትችያለሽ እና ስትታይ በቃ ሞር ወጣት የማድረግ ነገር አለው። ምክንያቱም አስበሽ ከሆነ ዝም ብሎ ጸጉር እንደሚለቀቅ ከሆነ ዝም ብሎ እንደዚህ ጸጉራቸው የሚያስይዙ ከሆነ አያምርም። ዘን አጠር አድርገሽ ቆንጆ አድርገሽ ስታያት ዋው ልትይ የምችይበት ያንገር ሉኪንግ ይፈጥራል። ለዚህ ነው ብዙ ጊዜ እድሜ ሲገፋ ወደ አጭሩ ጸጉር የሚመከርበት ምክንያት እሱ ነው። በጣም ደስ ይላል። የዚህ ወንዶች ጸጉር ላይ ስኮል አንተ ከመጣህ አይቀር መቼ ነው ግን? እኔ ብዙ አመት ሳቀር እንደዚህ ኦሬዲ እንትን መላጣ ሆኗል። ምን ያህል አመት ሆነ እንደዚህ ከሆነ? ስንት አመት ይሆነዋል? 10 ምናምን አመት አይሆነው? አዎ። አሁን በዘር ነው ምንድን ነው የእናንተ አሁን ራሰ በራነት ቀድመህ ነው እንትን ያልከው? የጀመረ ማለት ምንድነው ራሰ በራነት ነው። ግን እኔን ደግሞ እንድቆረጥ ያደረገኝና በቃ ወደዚህ ስታይል ውስጥ አንደኛ የፊት ቅርጼ ነው ማለት ብዙ ጊዜ ኦቫል አይነት እንደኔ አይነት ፊት ሲኖርሽ ስታይልሽን መላጣም ብታረጊው ምንም ብታረጊው ምንም አይረብሽም፣ ለሌላ ሰው እንደሌላ ሰው አይረብሽም። እዚህ አንዱ እሱ ነው። እንደ ስታይልም መላጣ መሆንም ምንም ችግር እንደሌለው ስላመንኩበት ማለት ነው። ሌላ ሽበት ወጣ ማለት ሲጀምር በቃ ኬሚካል ከማድረግ ለምን አላስወግደው? መጀመሪያ ሽበት ነው የወጣው። ሽበት አለ በጊዜ ነው የወጣው ሽበት። ስለዚህ በቃ ኬሚካል ከማድረግ ብላጨውስ ምን ችግር አለ ምናምን ተባብለን ከዛ እንዳውም የሚቆርጠኝ ጓደኛዬ ነው ደሬ ይባላል። ባለቤቴም ቁጭ ብላለች። ለምን አንላጨውም ብለው ነው እንዳውም ብላጨው ምናምን ስላቸው በቃ እንዳውም እንደሱ ለምን ስታይል እንዲ ኬሚካል ከሚያደርጉ ብሎ ላጨች። ወደድኩት፣ በዛው ቀጠልኩኝ ማለት ነውና ያ ነው እንግዲህ ሲጀመር እንደዛ ነው የተጀመረው። እኔ እንዳውም ብዙ መላጨቱ ምናምንም ተነው ምክንያቱም ጸጉሬ ቆንጆ ነው ደሉጫ ነው ያምራል። ግን ከፊት እዚች አካባቢ መሳሳት አለቻት። ግን ከዛ በኋላ በቃ እንዳውም እንትን እናድርገው በቃ እንዳውም ኬሚካሉ ቢቀር ይሻላል ምናምን ተባባልን። እንደ ስታይል ቀጠለ። ከዛ እንደ ስታይል ቀጠለ። ዋው ቋም ብዙ ሰው የማያውቅ ሰው ሙያ ላይ ያለህን ነገር የማያውቅ ሰው ሆኖ ይንገረን የሚባለው ነገር አለ አይደለ? አሁን ስለ ወንዶች ጸጉር ልጠይቅ ስለሆነ ወንዶች በደንብ እንዲረዱት ብዬ ነው ስላንተ ጸጉር የጠየቀው። የወንዶችም ጋር ስንመጣ ያለው ነገር ምንድነው ያላቸውን ነገር መሆን ነው። ሌላ ምንም ነገር የለውም። ወንዶቹ ላይ ያው ያጠቃናል መላጣነት። ግን መላጣነታችን በሁለት በሶስት ደረጃ እናየዋለን። አንዳንዱ ሚስተካከል አይነት አለ መሳሳቱ ማለት ነው። አንደኛው በዘር የሚመጣው መላጣነት እንዲህ ነው የሚሆነው፣ እንደ እጃችን ፍላት ነው። እዚህ ጋር ምንም አይነት ጸጉር መውጫ የለውም። ስለዚህ እንዲህ ዝግት ይላል ማለት ነው። ለዚህ ነው ይሄ ጠንካራ ቆዳ ነው። እንደዚህ ከሆነ በኋላ ማድረግ አይቻልም። ይሄ እንደዚህ ከሆነ በኋላ ምንድነው ማድረግ የሚቻለው? ንቅለ ተከላ እንደሚባለው እነዚህ ነገሮች ተኮትኩተው ሌላ ዘር መጥቶላቸው ተከፍተው ፖሮቹ ነው። ግን የጸጉራቸው የጭንቅላታቸው እንትን ግን እንደዚህ መሳሳት ከሆነ ፖሮቹ ካሉ ማነቃቃት ይቻላል።
እነሱ በትሪትመንት በትሪትመንት ማነቃቃት ይቻላል። እነዛን እኛም ኦይሎች እናዘጋጃለን ለዛ። ከዛ በዚህ ደረጃ ያሉትን አነቃቅተን ጸጉሩን ወደ ቦታው መመለስ ይቻላል። እንዲህ ሲሆን ደግሞ በንቅለ ተከላው በተለያየ ነገር ማንተን መሆን ይችላል ማለት ነው። እነሱም እንደዚሁ ማንኛውም ሰው ጥሩ አይነት ሻምፖ መጠቀም አለበት፣ ጥሩ አይነት ኮንዲሽነር መጠቀም አለበት፣ ኦይሎችን መጠቀም አለባቸው። ወንዶቹም ጋር ስንመጣ ያው ጸጉር ነው፣ ወንድ ሴት የለው። ግን ስታይል አሁን ብዙ ወንዶች ይሄ ጄል በመጠቀም ስታይል የሚያደርጉባቸው ነገሮች ጸጉራችን ረገፈ፣ ተበጣጠሰ በጣም የብዙ ወንድ ጥያቄ ነው። ደግሞ አሁን ጸጉርን ማሳደግ ፋሽን ሆኖ መጥቷል እና የጸጉር ጉዳዩ በጣም የሚያስጨንቃቸው ወንዶች እየበዙ ነውና የሚጠቀሟቸው ትሪትመንቶች ለጸጉር መርገፍም ምክንያት እየሆኑባቸው ይመስለኛል። እዛ ላይ ምን ጥንቃቄ ማድረግ አለባቸው? አንደኛ ፍሪዝ የምናደርግባቸው ነገሮች አልኮል ፍሪ የሚባሉ አሉ፣ ጄሎች ወይም ፍሪዝ ማድረጊያዎች። እዛ ጋር አሁንም የፕሮዳክት ጉዳይ ነው የምንጠቀምባቸው። ብዙ ጊዜ ወንዶቹ ላይ የምናየው ነገር ጸጉራቸውን ሲታጠቡ በዛው ሻወር ሲወስዱ በዛው ባገኙት ሳሙና ይታጠባሉ። ያ ጸጉራቸው እንዲረግብ ወይም ጸጉሩ እንዲደርቅ ሊያደርገው ይችላል። ስለዚህ ለጸጉራቸው ፕሮፐር የሆነ ሻምፖ ቢጠቀሙ ይመከራል። እንደ ማንኛውም ኮንዲሽነር ማድረግ ይኖርባቸዋል እንጂ ገላቸውን በሚታጠቡበት ጸጉራቸውን መታጠብ የለባቸው። ሁለተኛ ፍሪዝ ለማድረግ የሚጠቀሙ የተለያዩ ፍሪዝ ማድረጊያዎች አሉ፣ አሁን በደንብ ማይጎዱ ማለት ነው። ጄል ደግሞ አልኮል ፍሪ የሆነ መሆን አለበት። ያዩታል እኮ ጸጉሩን ከዛ በኋላ ካደረጉ በኋላ ጸጉሩን ደርቆ ከዛ በኋላ መሰባበር የሚጀምር ከሆነ ያ ፕሮዳክት ጥሩ አይደለም ማለት ነው። እዚህ ከዛ በዛ ደረጃ ትሪት ማድረግ አለባቸው። ሌላ ቀለምን በሚያደርጉበት ጊዜ አንዳንዴም ቀለም ያደርጋሉ። ቀለምን በሚያደርጉበት ብዙ ጊዜ ተቆርጦ ካለ ቀለም የሚወጣው እንደ ጥቂት ነው እየተባለ ነው። ስለዚህ ቀለምም የሚያደርጉ ከሆነ አንደኛ ቀለሙ ብራንዱ መታወቅ አለበት፣ ጸጉር ማይጎዳ መሆን አለበት። ብራንዱም እዛጋ የተለያዩ አሉ ጸጉር የሚያደርቁ አይነት እንትኖች ቀለሞች ሊኖሩ ይችላሉ። ስለዚህ የምናደርጋቸውን ኬሚካሎች የኬሚካል ይዛታቸው መታወቅ አለበት። ጸጉር ማይጎዱ ስከልፕ አንዳንዴም ስከልፕ እስከ መጉዳት ደረጃ ምክንያቱም ኬሚካል ስለሆኑ የመቀመጥ ነገር ይኖራቸዋል እና ያ በሂደት ስከልፓችንንም ዳሜጅ ሊያደርጉት ስለሚችሉ ማለት ነው። እና የምንጠቀምባቸውን ነገሮች አንደኛ ሁልጊዜ ጊዜ ያለው በሰዓት ውስጥ ነው የሚደረገው። 30 ደቂቃ ከሆነ 15 ደቂቃ 10 ደቂቃ የሚል ከሆነ ያችን ሰዓት ጠብቆ መታጠቡ አንደኛ ኬሚካል ከዛ በኋላ ዳሜጅ እንደሚያደርስ ካምፓኒው ጽፎበታል ማለት ነው። ስለዚህ 10 ደቂቃ ከሆነ በ10 ደቂቃ ውስጥ ያን ነገር ማለቅለቅ አለባቸው፣ መጠቀም አለባቸው። ከዛ ግን ምንም ይሁን ምንም ለጸጉራቸው የሚያስፈልገውን ሻምፖ፣ የሚያስፈልገውን ኮንዲሽነር፣ የሚያስፈልገውን ነገር መጠቀም ግዴታቸው ይሆናል ማለት ነው። ጸጉር ማደግ ከጀመረ ያው ቅድም እንዳልነው እንደ እንጨቱ ነው የሚሆነው። ዝም ብሎ ታጥቦ የሚተውት ከሆነ ከመርገፍና ከመጎዳት ወደ ኋላ ስለማይል ማለት ነው። እንግዲህ ጎልያድ ወደ 27 ዓመት እዚህ ሙያ ላይ ቆይቻለሁ ብለሃል። አሁን ደግሞ ከዚህ በኋላ መቼስ ይሄን ልክ እንደ ኪነ ጥበብ ሙያ የሚለቅ ነገር አይመስለኝም። ቢሆን ትተው ነበረ እስካሁን በኢንተረስት የምትሰራው ስራ ስለሆነ ከዚህ በኋላ ቅድም ምንድነው? እንግዲህ የጸጉር ሙያ ላይ ነበርክ፣ ስልጠናው ላይ ነበርክ፣ የቁንጅና ውድድሮችም ሲዘጋጁ በዳኝነትም ሰርተሃል አይደለ? በእንደዚህ ውስጥ ነው ያለው። ከዚህ በኋላስ አሁን ጎልያድ ቀደም ሲል ፍየል ቤት አካባቢ ነው አዲሱ አድራሻዬ ብለሃል። ምን አዲስ ነገር ደግሞ ይዘህ እየመጣ ነው? አሁን ከፕሮዳክት ጋርም እንግዲህ ለብዙ ዓመት የዘለቀ ምርምሮችንም ሙከራዎችንም ስታደርግ እንደነበር አውቃለሁና በምን እንጠብቅህ ደግሞ አሁን እንግዲህ ቀጣይም ዋናው ወደዚህ ኢንዱስትሪም ስገባ ትልቁም ፍላጎቴ መቀየር ነው፣ መለወጥ ነው፣ ኢንዱስትሪው ማገዝ ነው፣ ተጋግዞ ከሰዎች ጋር ማሰልጠኛ ውስጥም ስገባ እኔ ጋም ያሉ ልጆች ጋር አብረውኝ ሲሰሩ ዋናው ፍላጎቴ አሁን ደንበኞችም የጠፋ የሚሉበትም ምክንያት እኔ ዝም ብዬ ጸጉር ለመስራት ስላልገባሁኝ ለተጨማሪ ትሬኒንግ ነው የምወጣው፣ ለተጨማሪ ነገር ነው የምሰራውና ዝም ብዬ ጸጉር እየሰራው በሆን አሁን በዚህን ሰዓት ያው እሰራለሁ እንደማንኛውም ሰውና ምንድነው የኔ ፍላጎት በሁሉም በኩል ያሉትን የኢንዱስትሪ ይሄን ኢንዱስትሪ ወደ ተሻለ መንገድ መውሰድ ነው፣ ከባለሙያውም ጋር ከባለሙያዎቹም ጋር። ምክንያቱም ይገናኛል፣ የቆዳውም ሐኪም እኛ ጋር ትገናኛለች፣ ዶክተሩም ከኛ ጋር ይገናኛል፣ አበላል ላይ ምናምን ያሉት ነገሮች ላይ በተለያየ ነገር ላይ እንገናኛለንና ይሄ የጤና ጉዳይ ነው። አጠቃላይ በቃ እኛ የምንሰራው የጤና ጉዳይ ነው። ሌላው ዓለም ላይ እንዳውም ለመስራት
በጣም ብዙ መማር አለብሽ፣ በጣም ብዙ ማወቅ አለብሽ። ካጠፋሽ ትከሰሻለሽ፣ ካጠፋሽ ትታሰሪያለሽ፣ ላይሰንስሽ ይነጠቃል። እንደኛ ሀገር ጸጉር ቆርጦ ኪሱ ከቶ ሶሪ አይልም፣ አንዳንዴም ደብቆ ይሄዳል። ስለዚህ ይሄ ትልቅ ኢንዱስትሪ ነው፣ ትልቅ ነገር ነው፣ ትልቅ ነገሮች አሉት ስሩና ከተለያዩ ሰዎች ጋርም እየሰራሁኝ ነው ከባለሙያዎች ጋር እና ሞር እየሄድኩበት ያለ ነው። አንደኛው ትሬኒንጉ ላይ ነው። ሞር ሰዎች አውቀው ከወጡ ከዛ በኋላ አይሳሳቱም የሚለው ነገር ላይ ትልቅ እምነት ስላለኝ ማሰልጠኛው ላይ በትልቁ እየሰራሁበት ነው። ሁለተኛው ነገር ደግሞ ትሪትመንቱ ላይ በጣም እየሰራሁበት ነው። እኔ ማስበው እኛ ኢትዮጵያኖች ጎበዞች ስለሆነን በጋራ ሆነን ለአፍሪካውያን እንተርፋለን ነው። ለሀገራችን ብቻ አይደለም፣ ለአፍሪካውያን የሚተርፍ እውቀት አለን። ለአፍሪካ የሚጠቅሙ ሀርባሎች አሉን እኛ ጋር ያሉ በጣም ያልተጠቀምንባቸው። አሁን ከባለሙያዎች ጋር የምንሰራው እሱ ላይ ነው እና ፈጽመን ማንጠብቃቸው አጠገባችን የሚበቅሉ ቅጠሎች አሉ ለጸጉር የሚጠቅሙ። ስለዚህ እነዛን በምን መልኩ ለጸጉር በሚጠቅም መልኩ አምጥተን ሰው ይጠቀምባቸው። ሰው ከማይሆን ወጪ መግዛትሽ አይቀርም። ስለዚህ የዚህ የውበት ጉዳይ ትኩረት ብዙም አልተሰጠውም። ምክንያቱም አሁን ልብ ብለሽ ከሆነ ከተማ ላይ ስትሄጂ አንድ ፎቅ ዘለሽ አንድ ፎቅ ጸጉር ቤት አለ፣ ወይም በአንድ ፎቅ ላይ ብንላይ ነው እዚህ ጋር ጥፍር ቤት አለ፣ እዚህ ጋር ሜካፕ ቤት አለ፣ እዚህ ጋር ጸጉር ቤት አለ። ሁላችንም ጧጧ ስንወጣ ጸጉራችንን አበጥረን ፊታችንን ተጠቅመን የሆነ ነገር አድርገን ምናምን ነው። ይሄ የውበት ኢንዱስትሪ ሁላችንም እንጠቀምበት። በሀገራችን ውስጥ ከ100 ሺህ በላይ ከ100 ሚሊዮን በላይ ህዝብ አለ። ሁሉም ሰው ፊቱን ታጥቦ ጸጉሩን በተለያየ መልኩ አድርጎ የሚወጣበት ሀገር ላይ ነን ያለ ነው፣ ግን ቦታ ያልተሰጠው። ኢንዱስትሪውን ስታዩ አብዛኛውን ከአገሪቷ ስንት ፐርሰንት የሚል ጥናት ቢጠና አብዛኛውን የአገሪቷን የስራ እድል ከፍቶ የሚንቀሳቀስ ትልቅ ኢንዱስትሪ ነው። ሆቴል ስትገቢ ስፓል፣ ገስታው ስትገቢ ስፓል፣ በየሰፈር ውስጥ ሄጂ ስፓል፣ በየሰፈር ውስጥ ሄጂ ጸጉር ቤት አለ፣ በየቤት ውስጥ ሄጂ ጥፍር ቤት ምናምን ሜካፕ ቤት አለ። ያ ሁሉ ስንት ሰው ነው የያዘው? ያ ሁሉ ሰው ምን ይፈልጋል? ገቢ እያገኘ ነው። ያ ሁሉ ሰው እየተጠቀመ ነው። ያ ሁሉ ሰው በዛ ኢንዱስትሪ ውስጥ እንትን እየተባለ ነው። ግን ስታዩ ማንም ትኩረት አልሰጠው። እዚህ ጋር አንዲት ልጅ ሰልጥና በተለያየ ነገር ሰልጥና በጸጉር ስራ ወይም በሆነ ነገር ሰልጥና ወደ ውጭ ሀገር ብትሄድ ውጭ ሀገር ሄዳ ጠራቂ አይደለም የምትሆነው፣ ጥሩ ባለሙያ ነው የምትሆነው። ግን ስትሄድ በሚገባው ለውጭዎቹ አመቻችተሽ ነው ወይ የምትልኪያት? አውቃ ነው ወይ የምትሄደው? በቂ ስልጠና አግኝታ ነው ወይ የምትሄደው? እዚህ ሀገር ውስጥ ያሉት ሳንትኖች አንቺ የምትሄጅበት ልጅ ወይም አንቺ የምትሄጅባት የምትሰሪያት ባለሙያዋ የሀገር ሀብት ነች። ገባሽ? ስለዚህ እርስ በርስ ተደጋግፈን የተሻለውን ነገር ለገንዘብ ሳይሆን ለእውቀት የተሻሉ ነገሮችን ፈጥረን ከባለሙያዎች ጋር ተባብረን ከሌሎችም እንዳልኩሽ ተባብረን የተሻሉ ነገሮችን አምጥተን ሰው ሳይጎዳ ገንዘቡንም አውጥቶ ሁለት ነገር ነው አምጣጭ። ገንዘብሽንም ታወጫለሽ፣ እንደገና እንደ ሴም ታይም ደግሞ ጸጉርሽንም ውበትሽንም ታጫለሽ። ስለዚህ እነዛ ነገሮች እንዳይመጡ ትሪትመንቱ ላይ በጣም እየሰራበት ነው። እንዳልኩሽ ማሰልጠኛውም ላይ በጣም እየሰራንበት ነው። በቅርቡ በትሪትመንቱም በተለያዩትም ነገሮች በማሰልጠኛው በምናምን በተሻለ መልኩ ጥሩ ነገሮችን እናደርጋለን ብለን እናስባለን። እንግዲህ መልካም እድል እንዲሁም እመኝልሃለሁኝ ጎልያድ። በጣም አመሰግናለሁ እዚህ ድረስ መጥተህ ይሄን ማብራሪያ ስለሰጠህ። አመሰግናለሁ። ቆይ ሆልዶ እንትን መንገር አለብህ። ትሪትመንት በቤት ውስጥ እንዲህ ብለህ የሆነ ነገር ቲፕ ማሰጥ። ከጎልያድ ጋር የነበረን ቆይታ ጠቃሚ ሀሳቦችን እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ ሳምንት በሌላ እንግዳ ጠብቃችኋለሁ። ሰላም ቆዩን።